አይሰጠኝም ጤና እንቅልፍ ይነሳኛል። የሙስሊም ትምህርት ቤት ነው የተማርኩት። ክርስቲያኖች ናቸው ቤተሰቦቼ። እንደው የሃይማኖት ልዩነቱ አንቺ ላይ ተጽዕኖ አላሳደረም ወይ? እወዳለሁ። የሚገርምሽ መቶ ነበር ማለት ከአፍሪካ ስትወጪ ሞር አፍሪካዊ ትሆኛለሽ። የበጎ ፈቃደኝነትና አገልግሎት በምትሰጭበት ወቅት ያጋጠመሽ ተግዳሮቶች ነበሩ ወይ? ወይ ጉድ! አሁን እኮ በተሰበሰበው ነገር በሉበትም ሊኖር ይችላል። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን ጋበዝናት ፋሲካ ገብረ ጻዲቅን ነው። ፋሲካ ገብረ ጻዲቅ የኢትዮጵያና የአፍሪካ ማህበረሰብን በቶሮንቶ ካናዳ በበጎ ፈቃደኝነት በማገልገል ትታወቃለች። ፋሲካ እንግዳችን ሆነሽ ከቶሮንቶ ከካናዳ ድረስ እዚህ ድረስ ለመጣሽ እጅግ በጣም አድርጌ አመሰግናለሁ። እኔም ስለጋበዝሽ በጣም አመሰግናለሁ። በጣም ቆንጆ ስቱዲዮ አላችሁ። ወደድሽው? በጣም ቴንኪዩ። በጣም እናመሰግናለን። እንግዲህ ከካናዳ ቶሮንቶ ድረስ አጋጣሚ ሆኖ እዚህ ተገኝተሽ አዲስ አበባ ለኛ ቃለ መጠይቅ ለማድረግ እዚህ ስለመጣሽ እጅግ በጣም አድርገን እናመሰግናለን። እስቲ እንደው ፋሲካ ራስሽን አስተዋውቂን። ማናት ፋሲካ? እንወቃት፣ እኔም ተመልካችም። ቅድም እንዳልኩሽ እጅግ በጣም አመሰግናለሁ እንግዳ አድርጋችሁ ስለጋበዛችሁኝ፣ አንቺንም ፕሮዳክሽን ቲም። እኔ ፋሲካ ገብረ ጻዲቅ እባላለሁ፣ ግን ካናዳ የምጠራበት ያው በአያታችን ስም እየሄድን ፋሲካ ወልደ ሰንበት ይላል። ፋሲካ ገብረ ጻዲቅ ወልደ ሰንበት ማለት ትችያለሽ። የአራት ልጆች እናት ነኝ። መንታ ሴት ልጆች አሉኝ። አንድ ወንድ ልጅ አለኝ። ትንሽ ህፃን ልጅ አለችኝ። የመጀመሪያዎቹ ናቸው መንታ? የመጀመሪያዎቹ መንታ። ፉል ታይም ተማሪ ነኝ። የዶክትሬት መጨረሻው ስቴጅ ላይ ነኝ ያለሁት። ወደ ዲፌንስ እየሄድኩኝ ነው ማለት ነው። በማህበራዊ ፍትህ ነው የትምህርት ዶክትሬት ነው። በዛ ነው የምሰራው። ከዚህ በፊት እዛው ዩኒቨርሲቲ ኦፍ ቶሮንቶ አሁን መማርበት ቦታ አንደርግራጁዌት ዲግሪን እዛ ጨረስኩኝ። ከዛ ማስተርሴን ዮርክ ዩኒቨርሲቲ ሰራው። ተመልሼ መጥቼ ዩኤፍቲ እንደገና በማስተርስ ኦፍ ኤጁኬሽን አደልት ኤጁኬሽን እና ኮሚኒቲ ዴቨሎፕመንት የሚል በዛ ፕሮግራም ላይ ተመርቄ ነበር እና ቢልድ እያደረግኩ ነው የሄድኩት። ኦልሞስት 15 ዓመት ሆነ ይሄ ፕሮሰስ። በቃ ትምህርት ላይ ሲወለድ 2 ዓመት ሲሆን ጀምሮ እሱን 2 ዓመት ቤት ሆኜ ነው ያሳደግኩት። 3 ዓመት ላይ ዴይኬር አስገብቼ ብሪጂንግ ፕሮግራም ይባላል ዩኒቨርሲቲ ኦፍ ቶሮንቶ። ምክንያቱም ከሃይ ስኩል ከወጣሁ ብዙ ስለቆየው ያንን ማለፍ ነበረብኝ። እሱን ጨረስኩኝ። ከዛ ፉል ታይም ገባሁበት ማለት ነው እና እልህ ያዘኛ። 1 ዓመት እንደዚህ እንዴት አቃጠልኩ ወደኋላ ሄጅ ብዬ በ3 ዓመት ነው ዲግሪን ራሱ የጨረስኩት እና ከዛ በኋላ ግን አላቆምኩም። አንዱን ስለው ውስጤ በደንብ አልረካም። ግን አይ ቲንክ አሁን በቅቶኛል ነው የምለው። ግን አሁን ሞር የአርት ፍቅር ውስጤ ስላለ ስነ ጥበብ በጣም ወዳለሁ። ግጥም እጽፋለሁ፣ አነባለሁ፣ በመጽሐፍት ብዙ ወዳለሁ እና አዲስ ንጋት የአርት ፎረም የሚባል ቶሮንቶ እንደገባሁኝ ጀምሮ ኦልሞስት 10 ዓመት ገደማ ፓርቲሲፔት አድርጌያለሁ። እዛና ኤግዚስት የሚያደርግ ነበረ። በኋላ ሰው አባላቱ እየተመናመኑ ምን ሲመጡ ፌድ አረግን ሁላችንም። ተበተነ። አዎ ምልሽ አለ እንደንትን ኤግዚስት ስሙ ነው ያለው ማለት ትችያለሽ እንደ ኤንቲቲ። ግን በየወሩ የምናደርገው የነበረው ነገር ቀረ። መጽሐፍም አሳትመናል። አቦል የሚል የግጥምና የስነ ጽሁፍ መድብል ነው። የተለያየ ሰው ብዙ አይነት ፕሮፌሽናልስ በጣም ታለንትድ የሆኑ ፉል ታይም ስራቸው ይሄ አይደለም። ግን በቃ ፍቅሩ ስላላቸው ራሳችን እየተገናኘን ምን እያልን ነበር እንደዛ ያስኬድ ነው። ከዛ በኋላ ግን ሙዚቃም በጣም ወዳለሁ፣ ድራም በጣም ወዳለሁ። ፐርከሽን እሞክራለሁ፣ ጫወታለሁ፣ ሙዚቃም እሞክራለሁ እና ዊክሊ እንዳውም የጃም ሴሽን ጀምረናል ቶሮንቶ ባንድ አቋቁመን ማለት ነው። እና በአጋጣሚ ሰመር ላይ ወደቅኩኝ፣ አክሲደንት አጋጠመኝ። ከዛ ቤቱ አልኩኝ እና ብዙ ነገር ያው ዲስትራፕት አደረገብኝ ማለት ነው። ግን ያው ፍቅሩ ስላለኝ ባገኙት አጋጣሚ ከጓደኞቼ ጋር ተሰባስበን እንጫወታለን። ብዙ ነገሮችን ነው በአንድ ጊዜ ፓራሌል እያስኬድሽ ያለሽው። የቤተሰብ አለ፣ ልጆች አሉ፣ እንደገና ስነ ጥበብ አለ፣ ትምህርቱ አለ። ሁሉም ነገር አይቀርም። በጣም ደስ ይላል። መስቀልሽ ሬስትለስ ነኝ በተፈጥሮዬ። አሁን ስረዳው ማለት ነው ማረፍ አልወድም። ኢቭን ድሮም ከካናዳም እዚህ ለረፍት ስመጣ ትምህርት ቤት ምናምን ሁሉ ገባለሁ። ምን ትምህርት ቤት ገባለሽ? ሜጋ ግቢ ውስጥ ያስተምሩ ነበር። ፒያኖ ምናምን ለመማር ገብቼ ነበር። ሌላም እንደዚሁ የሆነ ነገር ወይ የኩኪንግ ክላስ ሊሆን ይችላል ወይ ቋንቋ whatever አረብኛ አክቲቭ ነሽ ሬስትለስ በቃ ማለት ይችላል። አክቲቭ ይሻላል። በቃ እንዴት በአማርኛ ምን እንደምትዩ አላውቅም፣ ግን
ዝም ብሎ መቀመጥ አልወድም። የስራ ሰው ቴንክ ዩ። ግን ምንድነው መሰለሽ ውስጤ አይረካም። አሁን እንደተረዳሁት ራሴን ያው ትመረምር የለ ሆነ እድሜ ላይ አጋስ ብዙ ነገር ማድረግ እንደምቺ ይነግርሻል ሰውነትሽ ልብሽ አይደል ታዳምጩ። ሌላው ነገር ደግሞ ለብዙ ነገር ኢንትረስት ስላለኝ ማየውም ከማየውም ከምሰማውም ከማነበውም ከመማረውም የነበርኩበት ስራ ፊልድ መጀመሪያ ትራቭል ኤጀንት ነበርኩኝ። ከዛ ኦፊስ ውስጥ አድሚኒስትሬተር ነበርኩኝ። ከዛ ስል ወደ ካስተመር ሰርቪስ ምናምን ሄድኩኝ። ትምህርት ውስጥ ስትገቢ እንትንሽ ዳይቨርሲቲ ሲሆን ብዙ ባወቅሽ ቁጥር ብዙ ትፈልጊያለሽ። አዎ እና እንዴት እንደምታወጪው አንዳንዴ ይቸግርሻል። ስለዚህ እሱም አለ ፕላስ አንዳንዴ ኃላፊነትም ይሰማኛል። ሰው ሆኜ ምልሽ ተፈጥሬ እዚህ ዓለም ላይ ሳልፍ ምን አርጌ አለፍኩ ነው ማለት የቻልሽውን ሁሉ በቃ በቻልኩት መጠን በህይወት ያጋጣሚ አንድም ሰው ካወቅኩኝ ምንም ካልኩ በቃ እግዚአብሔር ፐርፐዝ አለው እና ሜቢ የሆነ ነገር አለ ብዬ አምናለሁ። እሄድበታለሁ ማለት ነው። ምንም እንትን ሊሚት የለኝም። እስቲ ወደ ኋላ ልውሰድሽና ፋሲካ እንደው የልጅነት ጊዜሽን እስቲ ደግሞ እናስታውስ። ምክንያቱም ይሄ ሁሉ አላማና ግባት ያላትን ሴት እንደ ፋሲካ ምን አይነት ልጅ ነበረች? እኔንም ወደ ኋላ ልትወስጂ ነው? ጥሩ ነው። ትዝታ ጥሩ ነው እኮ። እኔ ተወልጄ ያደግኩት አዲስ አበባ ነው፣ ዘውዲቱ ሆስፒታል። ቤተሰቦቼ ለገሃር አካባቢ ስቴዲየም ፊት ለፊት ንግድ ቤት ነበራቸው፣ የቡልጋ ወርቅ ይባላል። እና ህይወቴ በቃ በዛው ሰርክል የተቃኘው ማለት ይቻላል። ከ3 ዓመቴ ሲሆን ከለገሃር ወደ አስመራ መንገድ ሄድን። አገር ለቅቄ እስከምወጣ ድረስ በፈረንጅ 2000 ኦገስት ላይ ነው ወደ ካናዳ የሄድኩት። እስከዛ ድረስ የኖርኩት አስመራ መንገድ ነው። እና በቃ ህይወቴ እዛ ነው ማለት ትችያለሽ የተቃኘው። ትምህርት ቤት ነበር ከጀርባችን አፄ ገላውዲዮስ የሚባል እና የኛ ቤት ተሰርቶ ሰርቪስ ቤት የዛን ሰዓት አልተሰራም። አጥሩ ክፍት ነው። በጣም ብዙ ጊዜ ትምህርት ቤት ሄጄ ማር ነበር ሳልመዘገብ ማለት ነው። ቅርብሽ ነው በቃ በጓሮ ጎረቤት ጓሮ ገባለሁ። አስተማሪዎቹም ያውቁኛል። ክፍል ገብቼ ፊደልም የቆጠርኩት እዛው ነው፣ የጻፍኩትም እየቸከቸኩም በቃ ደስ ይለኛል። ወረቀት ካገኘሁ አንስቼ ማንበብ ነው፣ ግጥም ምናምን ኤኒቲንግ ብቻ ጀስት አቅሜ ማንበብ ከጀመርኩ ጊዜ ጀምሮ አላርፍም። ግን የዛን ሰዓት ገና ህፃን ነኝ። እንደውም ማልረሳው እዛ ጨ የሚባል ፊደል ለመጻፍ ወረቀት እስኪቀደድብኝ ማለት ነው አላቅም አይገባሁት። እና ግን ደግሞ አስተማሪዎቹም በቃ ያው እዛው ቅርብ እንዳለው ስለሚያውቁ ይወዱኛል። እንደውም ረፍት ሲሆን ወስደው ሻይ ምናምን ከነሱ ጋር ይጋብዙኛል። ከዛ ደግሞ ለምሳ ቤት ሮጬ ሄዳለሁ ምናምን። ከዛ ኤሌመንተሪ ስኩል ስገባ አባድር የሙስሊም ትምህርት ቤት ነው የተማርኩት። እስከ 8ኛ እዛ ነው በቃ ህይወቴ የነበረው እና እንደ ቤተሰብ ማለት ትችያለሽ ከሁሉም ጋር የኖር ነው። እና ግማሽ ዓመት ነው የተማርኩት ይሄ ፕሪኬጂ። ለምን ኦሬዲ ጨርሻለሁ እና ወንበሬን ይዤ ወደሚቀጥለው ክፍል ወሰዱኝ። እዛ 6 ማለት ግማሹን ፓርት ተማርኩኝ። 1ኛ ክፍል ገባው እና በደንብ ቁርአን እየቀራው ክርስቲያኖች ናቸው ቤተሰቦቼ፣ ግን በጣም ነፃ ነበሩ። ማለት አረብኛ ቋንቋ እንድትለምድ ብለው ነው ያስገቡኝ። ግን ለቋንቋውም ለእምነቱም ለሌላውም ልሽ ማህበረሰብ ኢትዮጵያዊ ያው ዳይቨርስ አይደለንም፣ ለዛም እንትኑ ኖረኝ ማለት ነው። እና ነፃ አድርገው ነው እግዚአብሔር ይመስገን ቤተሰቦቼ ያሳደጉኝ። እንደ ፋሲካ አሁን አንቺ የኦርቶዶክስ ቤተሰብ ውስጥ ነው የተወለድሽው። ከዛ ደግሞ የሙስሊሞች ትምህርት ቤት ውስጥ አባደር የሚባለው ትምህርት ቤት ውስጥ ገባሽ እና እንደው የሃይማኖት ልዩነቱ አንቺ ላይ ተጽዕኖ አላሳደረም ወይ? እንዴት አድርገሽ ባላንስ አድርገሽው አሁን ባለሽበት ሃይማኖት ቆየሽ? እወዳለሁ። የሚገርምሽ 100 ነበር ማመጣው በእውነት ጠምጥመን ሁሉ ነው ከ7ኛ ክፍል በኋላ በተለይ የምንገባ የነበረው ሂጃብ። ግን እኔ ምንም እወደዋለሁ፣ ግን እምነቴንም እወደዋለሁ። አልተጋጨብኝም። ገርማል። በጣም ኢንትረስቲንግ ነው። እና አንድ ሴት ነኝ ለቤተሰቦቼ፣ 5 ወንድሞች አሉኝ። እሱም አንዳንዴ ሳስበው ቦልድ ያደረገኝ ይመስለኛል። ለምን ከነሱ ጋር የወንዱንም ጨዋታ ተጫውቻለሁ፣ የሴቱንም ከኔ ጋር እነሱ ይጫወታሉ ምናምን። እና አሁን ባለኝ የህይወት ዓለም ሲሄድ ፍርሃት የለኝም። ብዙ ነገር ላይ አንዳንዴ ሳታስቢ ህይወትሽ እግዚአብሔር የሚያመጣው ነገር አለ። ግን ኤክስፖዝድ ስትሆኚ ምንም ነገር አያስፈራኝም። ግጥምን በጣም ወድ ስለነበር ትምህርት ቤት አስተማሪ አማርኛ አስተማሪ ቲቸር አይምሮ ይባላሉ። በጣም ኢንከሬጅ ያደርጉኝ ነበር እና ጧት ሰልፍ ላይ ወጥቼ ግጥም አነባለሁ። የእውነት ከዛ ጊዜ ጀምሮ እንዳውም የሆነ ጊዜ ግጥም ውድድር ምናምን ብለው 6ኛ ክፍል ላይ ነው ትዝ ይለኛል 1ኛ ወጣሁ ከትምህርት ቤቱ ማለት ነው። እና
ነገም ሌላ ቀን ነው የሚል መጽሐፍ ነቢይ መኮንን የተረጎመው የማርጋሬት ሚሼል ናት የጻፈችው። ጋን ዊዝ ዘ ዊንድ ፊልምም አለው መጽሐፍም አለው። እሱን ተሸለም። በቃ በጣም ደስ አለኝ። ግን ያው እዚህ ስታድጊ ታውቂዋለሽ፣ ይሄ ብዙ የስነ ጥበብ ምናምን ትሄጂበት መንገዱ የለሽም። ታምቆ የቆየ ነገር ነው። እድሉን ሳገኝ ነው ቶሮንቶ የግጥም ምናምን የሚለው ቦታ ውስጥ የገባሁት ማለት ነው። እስቲ እንደው ወደ ቶሮንቶ የነበረሽ ጉዞ ደግሞ ምን እንደሚመስል እንየው። መቅድሚያ ሃይስኩል ጨርሼ ኮሜርስ ሬጂስተር እያደረኩ እያለ በአጋጣሚ የኑሮ ሁኔታ ሆነና ወደ ቶሮንቶ ሙቭ አደረኩኝ ማለት ነው። ከቤተሰብ ጋር ነው ወይስ ብቻሽ? አግብቼ በዛ እድሜ 21 ዓመቴ ነው ሳገባ። አሁን ልጆቼን ሳይ ስፔሻሊ በዛን ሰዓት አይመስለኝም። ራሴን ሳየው በቃ በደንብ ያወቅኩ ያደግኩ ትልቅ ሰው ይሆንኩ ምናምን ነበር የማስበው። ግን ገና ማቹር እንዳላደረኩኝ ወደኋላ ጅምሽ ስተቶች ጥንካሬሽንም ድክመትሽንም ስታዩ ታውቂያለሽ። ከዛ አገሬ በጣም ናፈቀኝ። በጣም ብዙ አልዘለቀም በነገራችን ላይ ያ ህይወት። ግን በቤተሰብ ነው የሚተዋወቅ ቤተሰብ ስለነበረ አስተዋውቀውን ነው ያ ነገር የሆነው። የልጆቼ አባት ማለት ነው የልዩና ፍጹም። ግን ሄጄ በቃ ሆም ሲክነስ ገደለኝ። እዚህ ሀገር በጣም ብዙ ቤተሰብ መሀል ነው የኖርኩት። ኦልሞስት እኛ ቤት በአንድ ወቅት 21 እስከ 23 ሰው ምናምን ዘመድ አዝማድ ተሰብስቦ ምን የሚያደግ ኤክስቴንድድ ፋሚሊ እንደዛ ናቸው። እና ከዛ መሀል ወጥተሽ ዝም ያለ ሀገር ውስጥ በጣም ይጨንቃል። በዛ ላይ እርጉዝ ሆንኩኝ። ወዲያው በጣም ያመመኝ 2 ወር ካልጋ ላይ አልተነሳው። የእውነት በጣም መንታ ነበሩ። እኔ አላቅም የዛን ሰዓት ግን መኝ ነበር። የሚገርምሽ ፈልግ ነበር፣ ጸልይ ነበር። ልጆኜ እንደውም መንታ ቢሰጠኝ 2 በቃ አንድ ላይ ከወለድኩ መልሼ አልወልድም ምናምን ል ነበርና ባንዴ ለመገላገል ነበር። ቤተሰቦች አንቺ እንደዚህ ይባላል እንዴ ምናምን ይሉኛል። እንዴ ምን አለበት ምናምን እላለሁና ልክ አልትራሳውንድ እንትን ብሎ በ5 ወር ገደማ ነው አይ ቲንክ ያ መንታ ናቸው ሲሉኝ በቃ እግዚአብሔር ስራ ልዩና ፍጹም ነው ብዬ ስማቸው የወጣ ያኔ ነው። ልዩና ፍጹም እውነትም ልዩና ፍጹም ነው ስራው። እውነት ግን ተመልሼ መጣሁ። አልቻልኩም። በቃ ትተሹ በ5 ወር ትዳሩንም ትተሽ ሁሉ ነገር ቀረ። የእውነትሽ ነው። ለምን ለወንድ ልጅ ያንን መቀበል በዛን ሰዓት በጣም ከባድ ነው። ሚስቱ መታጥላው ሄደች ምናምን እንዲህ የምትባዩ ነገር ያለ ስለሚመስልሽ ሌላም ህይወት እዚህ ያለኝ ምናምን መሰለው። ለእኔ ከባድ ነበረ። ተመልሼ ቤተሰብ ጋር መግባት ምን ማለት ምን እንደምልም አላውቅም። ምን አሉ ቤተሰብ? እነሱ ተቀበሉኝ። እኔ ግን መቀበል አልቻልኩም። ምክንያቱም ህይወት ጀምሬያለሁ ብለሽ ሄደሽ ተመልሰሽ ቤተሰብ ጋር ገብተሽ እንደገና ከቤተሰብ ላይ ዲፔንደንት ሆነሽ መኖር ተፈጥሮዬም ደግሞ አይደለም። ከ18 ዓመቴ ላይ ነው ስራ የጀመርኩት። ሃይስኩል ጨረስኩ። ቲኬቲንግ ተማርኩኝ ኢትዮጵያን ኤርላይንስ። ከዛ ትራቭል ኤጀንሲ ገባው። እስከምወጣ ከሀገር ሰራ ነበርሽ ራስሽ? ዋው። ስመለስም ሰራ ነበር። እነሱን እርጉዞኜ ሰራ እስከምወልድ ሰራ ነበር። እዚህ ነው የተወለዱት? እነሱ እዚህ ነው የተወለዱት ድንበሯ። ግን ደግሞ ሳየው ይሄ ነገር እንዴት ነው ራሴን በደንብ ማውጣት አለብኝ ብዬ ተመልሼ ደግሞ ወደ አሜሪካን ሀገር ሄድኩኝ። ልጆችን ይዘሽ ነው? እናቴ ጋር የሚጠብቃቸው ሰው ምናምን አድርገን ቤተሰብ እነሱ ናቸው። በቃ ለእነሱ ኢሚዲየት ይሄ ባዮግራፊ መጻፍ አለበት። በፖድካስት የሚያልቅ አይደለም። ጓደኞቼ ይሉኛል። በጣም ብዙ ህይወት ውስጥ ስለገባው አንዳንዴ ቆም ብዬ ማሰብ ራሱ ይከብደኛል። ግን እንደዛ ሆነ እና በጣም ከባድ ነበር ለእኔ እዛ ያሳለፍኩት ጊዜ። ልጆችሽን ትተሽ በቃ ለቅሶ ነው። ህፃን ልጅ ሳይ ማልቀስ ነው። የሰው ልጅ ሳይ ባስ ውስጥም ባቡር ውስጥም የትም ቦታ ሰውም ቤት ሲሄድ ከልጆች ጋር በቃ እንደውም ሞር ታይም ማሳለፍ ፈልጋለሁ። ለምን ልጆች በጣም ሚሳረግ ነበር። እንደውም እናቴን ፎቶ እያነሳሽ ላኪልኝ ስለምላት ያው አንስተው ይልኩልኛል። ግን ሲበሉም እማዬ ሲተኙም እንትን ሲሉ አብረሽ እንዳለሽ እንዲሰማሽ እኮ ነው። እና አይ አንቺም ነገሩን ቀደስ አድርጊው አበዛሽው ተባልሽ? ተባልኩኝ። ልክ በቃ ወረቀት የአሳይለም ኬዝ ነበረኝ። አልዋሽሁም። ይሄ ከዚህ ወጣሁ አላልኩም። የካናዳ ፔፐር ኤቭሪቲንግ ስላለ እነሱ ሴድ መመለስ ትችያለሽ ሀገርሽ፣ ምንም ወረቀትሽ ቫሊድ ነው አሉ። እሺ ብዬ ግን ወደ ካናዳ ነው እንደው መመለስ ትችያለሽ አሉ። አጋጣሚ ህግ ተቀይሮ መመለስ ይችል ነበር። ልጆቼ የተመልሼ መጣሁ። እዚህ ስራ ጀምሬ ምናምን አብሬ እየኖርኩኝ እንደገና አሁንም ሳስበው እዛ ደግሞ ብዙ ነገር ኤክስፖዝድ ሆኜ ጥሩ ስራም ነበረኝ እና ነው አልኩኝ። ሴትል ማድረግ አልቻልኩም። ተመልሼ ካናዳ ሄድኩ። እንደው ልብሽን እንደዚህ ስቅል ለሚያደርገው ነገር ምንድን ነው?
እንደው ያኔ ተረተሹ ነበር በእውነት የምትፈልጊው ነገር? ድራይቭ ይመስለኛል። አዶ ነው ውስጤ ያለኝ የሆነ አቋል የሆነ ነገር ይሄ አይደለም እላለሁ። ማለት አንዳንዴ አቅምሽን ትፈትኛለሽ አይደል? ትንሽ ትሄጂና እንዴ እችላለሁ እስቲ ትንሽ ያልፍ ትገፊያለሽ። እና ብዙ ሰርቼ ስላየሁት እዛ ተመልሼ ትራቭል ኤጀንሲ እንደድሮ ቲኬት እንትን እያልኩ ጤና ይስጥልኝ እንትን ትራቭል ምናምን ቲኬት ምናምን ነው አልኩኝ። ነው ይሄ ቦታ አይደለም። እዛው ካናዳ ኤምባሲ ደውዬ እንደዚህ ስላቸው ወረቀትሽ ስቲል ቫሊድ ነው መሄድ ትችያለሽ አሉኝ። ተመልሼ ሄድኩኝ። እዛ ልጆቼን ፕሮሰስ አድርጌ ወረቀታቸውን ጨርሼ እነሱን አጋጣሚ ልወስድ ስል ሌላ ትዳር መጣ። አጋጣሚ እዚህ መጥቼ ነው ያገባሁት። እነሱ ልጆቼ ሻማያዥ ነበሩ። ስንት ዓመታቸው ነበር ማለት? 6 ዓመታቸው ነበረ። እንደገና እዚህ መጥቼ ነው ቅዱስን የወለድኩት። ማለት ልዩነት እንዲሰማቸው አልፈልግም። እኛን እዚህ ወልዳን እሱን እዛ ምናምን እንዲህ ብለው ኮምፔር እንዲያደርጉ አልፈልግም። ማለት ልጅ ስትሆኚ ምን እንደሚሰብርሽ አታውቂውም። እና ህፃናት ናቸው ለምን እኛ እንዲያልተደረግንም ሊሉ ይችላሉ ብዬ ስላሰብኩኝ ፕላስ ኤክስፒሪየንስ እንዲያደርጉትም ፈልጊያለሁ እርግዝናዬን። እና 7 ወሬ ምናምን ከመሆኑ በፊት ፍላይት ትከለከየ የለም መጣሁኝ። እዚህ መጥቼ እዚሁ እያዩኝ ሆዴን እያዳመጡ ምን ያሉ በደንብ ኮኔክት አድርገው የወለድኩም ጊዜ ከትምህርት ቤት ቀጥታ መጥተው አይተው ምን ብለው በቃ ቦንድ አደረጉ ማለት ነው። ፕላስ ቤተሰብ ላይ እንዲህ ሪሌሽንሽፕ ላይ የተለያየ ሰው ስትቀላቂም ልጆቹም እኩል ያንትን ላይኖራቸው ይችላል። እነሱ አብረው ነው ያደጉት ሁሉን ነገር ማለት ነው። ከዛ እሱ 6 ወር ሲሆነው 3ቱንም ይዤ ሄድኩኝ። እሱም እዚህ ተወለደ፣ እነሱም እዚህ ተወለዱ። ወደ ካናዳ ሄደን እዛው መኖር ጀመርን ማለት ነው። ገርማል በጣም ምልሽ ብዙ ዲቴይሉ ለሰው እንትን ባይልም አንዳንድ ጊዜ የምታልፊበት ህይወትሽ እኔ የምመኘው የነበረውን አይነት ነገር አልሆነም። ስቴብል ሆኖ ከታች ወደ ላይ ምናምን የሄደ ነገር የለኝም። ግን አንዳንዴ ውጣ ውረዱም ብዙ ነገር ያስተምርሻል። በዛ ውጣ ውረድ እኮ ነው ብዙ ሰው የሚማረው። ምክንያቱም ዳገት ቁልቁለቱ ነው አይደለ የሚያስተምርሽ። አንቺ ግን እንደገና ደግሞ ብለሽ ግን ምንድነው መሰለሽ እኔ የምረዳው ይህንንም ሼር ማድረግ የምፈልገው አንዳንድ ጊዜ ህይወትሽ ላይ የሆነ ቦታ ላይ ስታክ ስታደርጊ ያ ቀን የሚያልፍ አይመስልሽም። እውነት ነው። ብዙ በለቅሶ ያለፍኩባቸው ጊዜዎች ነበሩ። ብዙ ብቻዬን የወጣሁባቸው የወረድኩባቸው ጊዜዎች ነበሩ። ግን እነዛ ቀኖች እንዳለፉ ስለማቅ ዛሬም ላይ ምንሽ የሆነ ተግዳሮት ሲገጥመኝ እንደሚያልፍ አምናለሁ። ከዚያን ቀን ካለፈ ይሄም ያልፋል የሚለው ራሴ ከራሴ ህይወት ተማርኩኝ ማለት ነው። እና ሰውም ቢሆን በአሁን ሰዓት የሆነ ቦታ ላይ ስታክ ሊያደርግ ይችላል። በጣም ብዙ እንደሚያልፍ የሰው ልጅ ማወቅ አለበት። እንደው እጅግ በጣም ከባድ የህይወት ፈተናዎች በአንቺ ህይወት ውስጥ ሲመጡ እንዴት ነው የምታልፊያቸው? እንዴት ነው የምትይዣቸው? ብዙ ሰው ተስፋ ይቆርጣል ወይ ራሱን ይጥላል፣ ከሰው ይደበቃል። ብዙ ጊዜ ራሳችን ነው የምንጎዳው። እና እንደው አንቺ በህይወትሽ ውስጥ የመጣም ፈተና በተለየ መንገድ ያለፍሽበት የራስሽ የሆነ መንገድ ካለሽ እሱንም እንስማ። በጸሎት ኃይል አምናለሁ። ኢምፖርታንት ነገሮች በህይወቴ ብዬ የምለው ሁሌም ፕራዮሪታይዝ ለራሴ ሳረግ ማለት ነው። የመጀመሪያው ፈጣሪ እግዚአብሔር ነው። ቀጥሎ ቤተሰቤን ለምን የሱ ስጦታ ነው። ከዛ በኋላ ደግሞ ሞደውን ስነ ጥበብ ማለት ነው። በጣም በቃ ውስጤን የሚነካኝ ነገር ቢኖር የምገልጽበትም ደስ የሚለኝ ጊዜን ማሳልፍበት ነው። በግጥም ትገልጭ ነበረ ስሜቶችሽ? በግጥም ቤትም ውስጥ ዘፍናለሁ። ረፍቴልኝ ሁሌ እንዳውም ከልጆቼ ጋር ሁሌ እናስመዝግብሽ አይድል ሂጂ እንዲበይ የማን ሙዚቃ እንደው ትጫወች ነበር በጊዜው? የሚገርምሽ በጣም ብዙ ወደ የወንዶች ላኬ ማህሙድን በጣም ወዳለሁ ድሮ ልጆኜ። ከዛ ነፍስ ሳቅ ደግሞ አስቴርን በጣም እና ጂጂን አመልማልን ዩኔሚት ወንድም ሴትም። ከዛ ደግሞ ቴዲ መጣልን። እሱ ሰምቻለሁ በትንሹ የእሱ እንዳውም I don't know if I say this ያኔ ቢቂላ አዋርድስ ላይ እናንተ ቶሮንቶ የመጣችሁ ጊዜ ተናግሬው ከሆነ እርግጠኛ አይደለሁም። ግን መጀመሪያ አራሶኜ ነው በነገራችን ላይ ልዩና ፍጹምን የእሱ አልበም ወጥቶ 3 ሰው ነው ያመጣልኝ ካሴቱ። ሙዚቃ እንደምትወጂ ስለሚያውቁ ጓደኞቼ የቅርብ ሰው የሆነ ያውቃል፣ እኔን የሚያውቅ ሰው ያውቃል። እና ብትወጪ ትገዢው ነበር ብለው ይዘውልኝ መጡ ማለት ነው። ከዛ መኝታ ቤቶኛ አዳምጠው ነበር አይደለም። እሱ ልጆቼን ሳጠባ ምናምን ባይገርምሽ ገና ወድሻለሁ ምናምን ይለዋል አይደለም። እሱ በቃ ለነኚህ ልጆች በጣም ኤክስፕሬስ ያደርግልኝ ነበር ውስጤን። አንዳንዴ እያለቀስኩኝ ነበር የምሰማው። ከዛ እንዳልኩሽ አሜሪካን ሀገር ሊሄድ ስል ይሄንን ልጅማ ሳላይ አልሄድም ብዬ ኮፊ ሃውስ ነበር የሚጫወተው። ከዛ ከጓደኞቼ ጋር ሄድን
እኔ ጓደኛ ይዛለች እሷ እና እንደ ሰዓሊ ጓደኛችን በጣም ያው እነሱም ይወዳሉ እንደኔው ስነ ጥበብ ተያይዘን ሄደን አይተነው ስንጨርስ ወደ ቤት እንሄድ ሲባል አልሄድም አልኩ። ይሄን ልጅ አደራ ማለት አለብኝ ምናምን ብዬ ተዝ ይለኛል። ሹራብ ነገር አድርጎ ምናምን በቃ ቅልል አድርጎ ነበር የሚጫወተው እና ደጅ ስንወጣ አገኘ ነው። ከዛ ሄጄ እኔ አራስ ነኝ አልኩት። ልጆቼን እናቴ እየጠበቀችልኝ ነው ወደ ውጭ ስለምሄድ ሳላይ አልሄድም ብዬ ነው እና ብዙ ተስፋ ይታየኛል ባንተ የእውነት እና እግዚአብሔር ይጠብቅህ ግን አደራ አልኩት። ማለት ዝና ምናምን እንዳያስትህ ላይክ ጭብጨባ ይገልሻል እኮ ታውቂያለሽ፣ ከመስመርም ያወጣሻል እና ብዙ ነገር ባንተ ተስፋ ይታየኛል። አደራህን ማንነትህን እንዳትቀይር ምናምን ነገር አልኩት። እሺ ምናምን ነው የሚለው። በቃ ምንም እንትና ገርሞት ሳይሆን አይቀርም ገብቶታል ማለት ነው። አይ ቶሮንቶ መጥቶ ሲጫወት አያለሁኝ ሄጄ ላይቭ፣ ግን ሄጄ እንደዚህ አፕሮች አድርጌ አላወራውም እና እናንተ የመጣችሁ ጊዜ ነው ፋይናሊ ያ በጽሁፍም በምንም ኤክስፕሬስ ያደረኩትና ያ የነሱንም ሞመንት የልጅነታቸውን የሚያስታውሰኛል። እንዳውም እነሱ ግራጁዌት ያደረጉ ጊዜ ከዩኤፍቲ የመጀመሪያ ዲግሪያቸውን ሲወስዱ ይህንን ፓርት ሜንሽን አድርጌዋለሁ። ባይገርምሽ ገና ወድሻለሁ የሚለው አሁንም ለእናንተ ነው ይሄ ብዬ እንዳውም ዘፈን ሁሉ ምናምን ተዘፈነ መላቀስ ነበር። በጣም ሀሳቤም ላንቺ ነው የሚለው በደንብ ይገልጻል ልጆችን። እውነትሽን ነው በጣም እና ብዙ ዘፈኖች የሱን ኤቭሪባዲ ኖስ ኢቨን ኢትዮጵያ የሚል የመጨረሻው አልበም የወጣ ጊዜ 10 ምናምን ሲዲን የገዛሁት ለሰውም እየሰጠሁ ምን እያልኩ ኤኒዋን ምልሽ ኢትዮጵያን ብሎ የመጣ ማንኛውም ሰው በቃ ባንቺ ዘንድ ተቀባይነት አለው አንቺንም ጨምሮ ማለት ነው። እንዳውም ትዝ ካለሽ አንዴ የመጣችሁ ጊዜ ቶሮንቶ ስለ ኢንቫይሮንመንታል እንትን የሚጠቅስ መጽሐፍ ከፀሐይ አሳታሚ ነበረ የገዛሁት። እግዚአብሔር ዓለምን ሲፈጥር ያው እኛን እንደ ፕሮቴክተር አድርጎ ነው አይደለም የሾመን እና እኛ ኬር እናረጋለን ወይ አይነት ነገር ነው መጽሐፉ። ከዛ ሳስበው አንቺ ያው ስለ ደን ምናምን ነገር እንደዚህ እንትን ስላልሽ ይሄ ለሚገባው ሰው ነው ብዬ አምጥቼ ሰጠሁሽ። እና እኔም ቴንኪው ለምትሰሩት ነገር በእውነት እንደው ወጋችንን ወደ ኋላ ልመልስሽና ወደ ነበርንበት ሙዚቃዎችን ሰማ ነበር የድሮችን አልሽኝ። ትንሽ አንቺን ደግሞ እንደው በጣም የምትወጂውን ሙዚቃ ሰምተን ጨዋታ እንቀጥል ከተቻለ ደስ ይለኛል። በጣም የምትወጂውን ብዙ ጊዜ የምታንጎራጉሪው የሸጋ ልጅ ነገር ምን የሸጋ ልጅ ነገር መቼ ይሆንልኛል ምናምን የሚለው አቦክሽ በጣም ፌቨራይት ዘፈኔ ነው። በጣም ትንሽ አዚ የሚልና የሸጋ ልጅ ነገር መቼ ይሆንልኛል አይሰጠኝም ጤና እንቅልፍ ይነሳኛል ጤና ይነሳኛል እንቅልፍ ይነሳኛል መለሎ መለሎ ሽንተቀጫችን ከባት ከተረከዝ እንከን የለሹን ልጅ በቁንጅናዋ በመውደዷ ስባኝ ወድጃታለሁኝ ፍቅርን አስለምዳኝ ወር ሳምቲንግ ለእኔ የመሰለኝ እንደዚህ ድምፅ እንዳለሽ አላውቅም ነበረ። በጣም ጎበዝ ደስ ሲል መስራት አለብሽ ግን እናቴ። አሁን ወደ አልበም እየሄድኩኝ ነው። ትምህርት ቤቴን ልጨርስ ብዬ አክቹሊ የትምህርቱ አሁን የዶክትሬት ፕሮጀክቴ አካል የሆነው ሙዚቃ ነው። ትምህርቴ ሶሻል ጀስቲስ ኤጁኬሽን እና ዳያስፖራ ኤንድ ትራንስናሽናል ስተዲስ ነው የሚለው ፕሮግራሙ። እዛ ዩኒቨርሲቲ ኦፍ ቶሮንቶ ኦኢሲ የሚባል የኤጁኬሽን ዲፓርትመንት አለ። እዛ ውስጥ ነው መማረው እና ምክንያት ነበረሽ እንደው የማህበራዊ ፍትህ ለመምረጥና ለመማር? እስቲ እሱንም አንድ ነክ አድርገን ነው እንለው። ከማህበረሰባችን እኛ ውጤት አይደለንም እና በአካባቢሽ ኢፍትሃዊነት ሲኖር አንቺ ምንም ሰላም እኔ አይሰማኝም። ስለዚህ ለፍትህ የምትጮህ ሰው ናት ፋሲካ። እኔ ደህና ስለሆንኩ ለእኔ ስለተመቸኝ የሚል ከልጅነቴም የለኝም። ይህም ቤተሰቦቼም ያውቃሉ። ደስ ሲል እንዳውም አንዳንዴ እናቴ በጣም አደርቃት ስለነበር በተለይ ቤት ውስጥ ሰራተኛ ማንም ሰው እንዲበደል አልፈልግም።
የተሰጠው ነው በቃ አንቺ ሰው ታጠግቢያለሽ ትለኛለች ማጥገብ አይደለም በቃ እነኚህም እኮ ወላጆች አሏቸው እናት አባት አላቸው ሰው ናቸው የኛስ አሁን አንቺ ልጆች ውጪ ሄደው እንደዚህ ቢሆኑ ምን ይሰማሻል ምናምን ክርክር ነው እና ለህሊናዬ መኖር ፈልጋለሁ ለምንም ነገር አይደለም እና ያ ድራይቭ ያደርገኛል ከዛ ሳላስበው እንደውም ማስተማሪ ናት ወደ ዩኤፍቲ መጀመሪያ ዲግሪ ላይ ሊሄድ ስል አፍሪካን ስተዲስ ሂጂ ዲፓርትመንት ስትለኝ የተሰማኝ መጀመሪያ ስሜት ተማሪ ቁጥር የለውም እንዴ ፕሮግራሙ ለምንድነው ወደዛ ሪኮመንድ ያደረገች ምክንያቱም እኔ አፍሪካን ስተዲስ ልማር ብዬ አይደለም የገባሁት ሳይኮሎጂ እና ፖለቲካል ሳይንስ ነው ፍላጎቴ የነበረው ከዛ ግን ፕሮግራሙ ውስጥ ስገባ ለካ ስለራሳችን ምንም አናውቅም የእውነት ለምን እዚህም ሀገር ካየሽ የትምህርት ሲስተሙ በአፍሪካነት ወይ በኢትዮጵያዊነት ምናምን የተቃኘ አይደለም ስለ ውጪ ነው የምትማሪው የአውሮፓ ታሪክ የአውሮፓ ጦርነት የአውሮፓ ሪቮሉሽን ምን አገባኝ ባህልም ካልቸርም ምንማረው ደግሞ ምን ይላሉ መሰለሽ ከአፍሪካ ስትወጪ ሞር አፍሪካዊ ትሆኛለሽ ይባላል አይገርምም ሳታቂው ነው ሳታቂው ወደ ራስን ፍለጋና ወደ ማንነት ብዙ ትጣጣሪያለሽና በኋላ በጣም ወደድኩት በጣም ከዛ አልበቃሽ አለኝ የሚጠየቀው ኮርስ አለ አይደለም ከሱ በላይ ነው ወሰድኩት እየመረጥሽ የምትፈልጊው ይሄን ተጨምራለሽ እዛው ውስጥ ያለ ፕሮግራም ያለ ነገር ፒስ ኤንድ ኮንፍሊክት ልትይቻለሽ ዴቨሎፕመንት ነክ ነገር ሊሆን ይችላል ካልቸር ሊሆን ይችላል ላንጉዌጅ ሊሆን ይችላል አርት you name it እንደ ኮርሶቻቸው ኮርሶች በጣም ኢንስፓየር ያደረግሽና ልብሽን የነካው በዛን ሰዓት ሳይሆን ከዛ በኋላ ላይክ ለማስተርስ ገብቼ የወሰድኩት ስለ ሂሊንግ የሚያወራ ፕሮግራም አለ ኢመር ኦኒል የምትባል ሴት ነበረች የምታስተምረው ፕሮፌሰራችን እና በተለይ እዛ ሀገር አሁን ካናዳ ያሉ ኔቲቮች ወይም ኢንዲጂነስ ፒፕል የሚባሉ ማለት የሀገሩ ቀዳሚ ነዋሪዎች የነሱን ሜቶዶች ምናምን ትጠቀማለች ኢቨን ኮሚኒቲያቸውንም እንድንጎበኝ ይዛን ሄዳለች እንደ ፊልድ ወርክ እና ሄደን ያንን አይተን በጣም ነው በቃ ልቤ የተነካው እና ትምህርት ሲባልም ወረቀትና እስክሪብቶ ይዞ እንትን ማለት ብቻ ሳይሆን በብዙ መልኩ መማር እንደምትቺ embodied learning experiential learning ይላሉ እዛ ሀገር አሁን ምንድነው ለምሳሌ አንድ ጠረጴዛ ጉዝ ነገር ነው አይደለም ታይዋለሽ ምን እንደሆነና እንዴት እንደሆነ ፊል ለማድረግ ከፈለግሽ ስትነኪው የምታውቂውን ነገር ወረቀት አያስተምርሽም ያንድን ማህበረሰብ ችግር ለማወቅ ለምሳሌ አሁን እነሱ መሬታቸው ተወስዶ ማንነታቸው ኦልሞስት ሊጠፋ ብሎ በስንት ትግልና ኦልሞስት ተአምር በሚባል ሁኔታ ነው ሰርቫይቭ ያደረጉት እና ያንን አንቺ እንድታቂ ብለው የሚያስተምሩበት ሜተድ ብላንኬት ኤክሰርሳይዝ የሚባል አለ እና አንድ ብላንኬት ይዘረጉና መሀል ክፍል ውስጥ እዛ ላይ ተማሪው በሙሉ እንዲቆም ይጠየቃል ከዛ ሰው ተማሪው ቁጥሩ አይቀንስም ብላንኬቱ ግን ወይም ብርድ ልብሱ እየታጠፈ ይመጣል እያጠፉት ሲመጡ አንቺ የት ጋር እንደምትቆሚ በቃ ተገፋፍተሽ ልትወድቂ ሁሉ ነው የምትደርሺው እና ብዙ ሰው እዛ ሀገር አሁን በድራግ ውስጥ በምን ውስጥ ስለገቡ እነሱ ሲያዩዋቸው ስራ ፈት ምንም አላማ የሌላቸው ምናምን ይላል ግን ምን ያህል ችግር ውስጥ አልፎ እንደሆነ እዛ ደረጃ ላይ የደረሱት ለማወቅ ያንን እንኳን ኤክስፒሪየንስ ስታደርጊ አንቺ ፊል ታደርጊያለሽ ለሰው ለማዘን ትንሽ ቦታ ይኖርሻል ማለት ነው አንፈርድም እኔ ማላቀው ያላለፍኩበት ህይወት ውስጥ እነሱ የሚሰቃዩትን ስቃይ ለማወቅ የግድ ያንን ሴንቸሪ መኖር አይጠበቅብኝም በትንሹ መረዳት ትችያለሽ እና ከወረቀትና ከምናነበው ነገር በላይ ኤክስፒሪየንስ ስታደርጊው ደግሞ ተማሪያለሽ ትረጃዋለሽ እንደገና ደግሞ አንድ ሌላ ከሃዋይ የመጣ አስተማሪ ነበረን ኡማር ኦንጋይ የሚባል እሱ ደግሞ አንድ ቀን ከክፍላችን ወጥተን እኛ 12ኛ ፍሎር ነው ኦይሲ ሌክቸር እሱ የሚሰጠን የነበረው ዙሩታልን ቢልዲንጉን ዞራችሁ ፊል አድርጉ እየዞራችሁ ማለት ድንጋዩንም ምኑንም ንኪት ባያለሽ እና ወክ አራውንድ ያያር ትምህርት ቤት ውስጥ ስትገቢ ኖርማሊ አሁን ቦርሳ ይዞ ሰው ክፍሉ ይገባል የሆነ ነገር ያደርጋል ይወጣል ይሄዳል እንደዛ ነው የለመድ ነው የዛለት ግን ከላይ እስከ ታች አየሁት ትምህርት ቤቱን ከዛ እውነቴን ነው የምነግርሽ አለቀስኩ ምን ነካሽ ብትኝ አላውቅም ግን ግድግዳውን ስነካ ስዕሎቹን ሳይ ምናምን ስል ማን እንደመጣብኝ ታውቂያለሽ ህንጻውን የሰሩት ሰዎች ሰራተኞቹ በላይፋቸው ላይ ያኔ ምን ኤክስፒሪየንስ ያደረጉ እንደሰሩት አናውቅም ግን ያ ፔን እና ምናምን አንዳንዴ ትራማም ሊሆን ይችላል እዛ ውስጥ ሳታስቢው ፊል ታደርጊዋለሽ እና እሱን ደግሞ embodied learning ወይም እንደዛ አይነት ኤክሰርሳይዝ ይሉታል ለምሳሌ አሁን ብሪጅ የሚሰሩ ቶሮንቶ ላይ ብሉር ቫያደክት የሚባል በጣም ትልቅ ካስታወስሽ ወደ ከዳንፎርዝ ብሉር የምትመላለሽበት ትልቅ ብሪጅ አለ እሱ ላይ አሁን በጣም ብዙ ሰው ሞቷል ያንን ብሪጅ ሲሰራ
ስታልፊበት ግን አታውቂውም። ግን ሄደሽ ግን እዛ ቦታ ላይ ስትቆሚ ያንን እንትን ፕሬዘንስ አንዳንዴ ፊል ታደርጊያለሽ። እና ምን አደረገኝ ያ ትምህርት በቃ ልቤን በጣም ክፍት እንዳደርግ የትም ቦታ ልማር እንደምችል እንዳውቅ ከማንም ምንም ነገር ላውቅ እንደምችል እንዳውቅ ምንም ነገር አትንቂም እና የመጣውን ነገር ኦፕን ሆኜ ነው የምቀበለው። በሱ እንትን እንድል አደረገኝ ይመስለኛል። እና አሁን ሞር ግራጁዌትም ለማድረግ አሁን ፕሮጀክቲንግ ስሰራ ከፔፐር ይልቅ ፔፐር ብዙ ጻፍኩ። ግን እስቲ ሰው ፊል የሚያደርገው ነገር ምንድን ነው እና ውስጥ ባለው ነገር ኤክስፕሬስ ባረግ ብዬ ሙዚቃ ነው ወደዛ ወሰደሽ። እና ግጥሞቹም ምኖቹም ሊያከራክርሽ የሚችል ፊሎዞፊካል የሆነም ነገር የራስሽም ወርልድ ቪው ሊሆን ይችላል። ግን ያንን እንዴት አድርጌ ነው ሰው ጋር ማደርሰው? በተቻለ መጠን ላይብረሪ ውስጥ መጽሐፍ ሆኖ ሼልፍ ላይ ሆኖ እንዳይቀር ወይ የግድ ያንን ለማንበብ ዶክትሬት እና ዲግሪ አያስፈልግሽም። እንዴት ነው ከሰው ጋር ሀሳቤን ኮሚኒኬት ማደርገው የሚለውን ነገር ዲፍረንት ሜተድ እንዳለ እንዳውቅ አደረገኝ ማለት ነው። እና ከዛ በኋላ መመርጣቸው ኮርሶች በተቻለ መጠን ሰው የሚሸት ወይም ደግሞ ከተፈጥሮ ጋር ጠቅላላ መሬቱን በዩ እጽዋቱን በዩ እንስሳቱን በዩ ማያቆራርጥሽ እንደዛ እንዲሆን ነው አስቤ ነው የማደርገው። እና አይ ቲንክ ያ ህይወቴን ኦልሞስት ቀየረው ማለት እችላለሁ። እንደው ከዚሁ ጋር ያይዘን ይሄ ሰውነት የሚለውን ነገር አንቺ ፊል ካደረግሽ በኋላ ነው ወደ ማህበራዊ በጎ ፈቃድ በማገልገል ውስጥ የገባሽው ወይስ እንደው ከዛም በፊት ነው? በፊትም እዚህም ሀገር ሆኜ አሁን ሳስበው ምልሽ በወቅቱ አላስበውም። ለእኔ በቃ ሁለተኛ ተፈጥሮዬ ነው። በጣም ብዙ ሰው ሰርግ የዘመዶቻችን ምናምን ሲደረግ የብዙ ሰው አዳራሽና ምናምን እኔና ወንድሜ ወይ ምናምን ሄድን አስውበናል። የምርሽና በእውነት ማናምቱ እንዳለን አላውቅም። ሳገባባቅሽ ጥሩ ነበረ። ግን መኪና መቶኛ ቤት በስርዓት ያድራል ልክ እንደ ምናምን ዲኮር እና ሄጄ መርካቶ ያኔ ቦምብ ተራ ነው ሰው ሲደሰት ደስ የሚልሻል ማለት ነው። እኔ ዘመድ እና ሚዜ ሆንኩት ፕሮቶኮል ሆንኩት ምናምን ቁጥር ስፍር የለውም። በልጅ እድሜ ነው ምነግርሽ። ስለዚህ ከዛ ያደገ የመጣ ነገር ነው። ሰርግ ስንጠራ ቤተሰቦችም ከተጠሩ እነሱም ስጦታ ይዛል እኔም ስጦታ ይዛለሁ ማለት አብረነንና ምናምን የሚል ነገር የለም። ፎቶግራፍም ማነሳ ከሆነ አንስቼ አልበም ላይ ምናምን አድርጌ ለሙሽሮቹ በቃ ደስ ይለኛል ሰው ደስ ሲለው ማየት። እና ስደት ላይ ስትሆኚ ደግሞ የሰው ልጅ ብዙ ችግር ውስጥ ያልፋል። በጣም በቃ ፈታኝ የሆኑ ነገሮች ውስጥ ታልፊያለሽ እና እንደ ሀገር ደግሞ አይቀልም። ስለዚህ መረዳዳት የሚለው ነገር ያው ውስጥ ያለ በዛ ምክንያት ኤኒቲንግ ከሰማሁና እኔ የምችለው ነገር በተለይ እንዳልኩሽ በህይወቴ ውስጥ ለምሳሌ አንቺን ካወቅኩሽ ኃላፊነት እንዳለብኝ ይሰማኛል። ምክንያቱም እግዚአብሔር ዝም ብሎ ሰዎችን ያገናኛል ብዬ አላምንም። ምክንያት አለ። እና ማድረግ ያለብኝን ነገር በሙሉ አደርጋለሁ በአቅሜ። ከኔያው ወደ ልጆች አልፏል። በነገራችን ላይ ቶሮንቶም ያቀን አሁን ቤተሰብ ጓደኛ ምንሽ የሚያቀን ሰው ያውቃል። አንቺ የምታረጊው ነገር ያዩ ስላደጉ እኔ አንዳንዴ ሳያቸው እናትም ስለሆንሽ ትሳሻለሽ አይደለም። ያሳዝኑኛልም ኩራትም ይሰማኛል። ግን ደግሞ እንዳይጎዱ ብዬ ሳሳላቸዋለሁ። በጣም በጣም በቃ ሆደ ባሻ አሁን ብትጎጃ አንቺ አይተውሽ ሊያለቅሱ ሁሉ ይችላሉ። አብረውሽና ቁጭ ብለው ሪሰርች አድርገው ይሄ ያስፈልጋታል ምናምን እዛ ሆኖ እዚህ ያስባሉ። መፍትሄ ሰጪዎች ናቸው። እኔ ምን በእውነት እና አንዳንዴ እውነት ለመናገር እኔ አሁን በህይወቴ በቃ ፌል አላረኩም ብዬ እንድል የሚያደርገኝ እኔ ውስጥ ያለው ቫልዩ እነሱ ጋር ሆኖ ሳየው ተመስገነላለሁ። የመኖር ትርጉም እኮ ዋናው ትልቁ ነገር ይሄ ነው አይደለ? ከራስሽ አልፈሽ ለሌላም ሰው ማሰብ መኖር ሲቺ ነው መኖር የሚባለው። ስለዚህ ትክክለኛውን ነገር አውርሰሻቸዋል ማለት ነው። ብትቺ ሚሊዮኖችን ኢንስፓየር ብታደርጊ ጥሩ ነገር አንቺ የምታስቢው የግድ እኔ የማረገው ትክክል ነው ማለት አይደለም። ግን በምታስቢው መልክ ሰውን ብትቀርጪ ደስ ይልሻል። በጣም መምህር ልሁን ስል ጎሉ እሱ ነው። ግን ቢያንስ ልጆቼን ካልኩ አንድ የነበርኩት 2 3 ሆነ ማለት ነው ያ ሀሳብ። እነሱ ደግሞ ወደሚችሉት ያንን ነገር ስፕሬድ ሲያደርጉ ሳታስቢው እያደገ ይሄዳል። ብዙ እያገለገልሽ ትሄጃለሽ። እንደዛ ነው የምረዳው። አንድ ደግሞ የሰማሁት ነገር አለ። ዩኒቨርሲቲ ኦፍ ቶሮንቶ ደግሞ አንድ ትልቅ ሽልማት አበርክቶልሻል። 2024 ሜይ ላይ የጋውን ሽልማት ተበርክቶልሻል። ያም ሽልማት የተሰጠበት ምክንያት በሰራሹ መልካም ስራና በጎ ፈቃደኝነት ስራ እንደሆነ ሰምቻለሁና እስቲ እንደው ምክንያቱ ምን እንደነበረ
ንገሪን። እኔ እነሱ ናቸው ያስገረሙኝ። እኔ ሽልማት ብለው ሲጠሩኝ ተገረምኩኝ። ምክንያቱም ኢትዮጵያን ያደግነው ታውቂያለሽ፣ ሰው መርዳት በቃ አብረሽ የምትማሪው ነገር ነው። 2 ካለ 1 ስጥ ምናምን በዛ ቫልዩን ያደግነው። ለኔ እንዳልኩሽ ቤተሰቦቼም በቃ ቤታችን ዩኒሴፍ ነው ብለን እስከምንማረር ድረስ ማለት ነው። እውነት በቃ ከየክፍለ ሀገሩ መጥቶ የሚታከም ሰው ምናምን ቤታችን አንዳንዴ ፕራይቬሲ እስከምናጣ ድረስ እንደዛ ነው የኖር ነው እና ለኔ ይሄ በጣም በጣም ኖርማል ነገር ነው። ዩኒቨርሲቲ ኦፍ ቶሮንቶ የምታስተምረኝ ፕሮፌሰር አይታ ይሄንን ኖሚኔት ያደረገችኝ ምንድነው በጣም የምንወደው ሙዚቀኛ ለቶሮንቶ ግርማ ወልደ ሚካኤል ሳክስፎን ፕሌየር ነው። የሱ ልጅ አሁን ጃንዋሪ ሲመጣ 2 ዓመት ይሆነዋል እና በተኛበት ቤት ውስጥ ቤታቸው ተቃጠለ ከባለቤቱ ጋር እና በዛን ሰዓት አልተጋቡም። ኮመን ሎ ፓርትነር ናቸው እና አንድ ልጅ አብሮ አላቸው። እሱ ቀድሞ አንድ ሴት ልጅ አለችው 15 ዓመት የዛን ሰዓት። የኛው ግን ገና 2 ዓመቱ ከምናምኑ ነበረ ልጁ እና እነሱ ያሉበት ፎቅ ላይ ነው ያሉት። ኤጃክስ የሚባል ቦታ ላይ ነው ፎቅ ላይ ነው ያሉት። እሳቱ በጣም እየጋለ ሲመጣ እናትየው ትነሳለች። ልጅየው ደግሞ ፍሬዘር የግርማ ልጅ ማለት ነው ታች ነው የተኛው፣ አልሰማም እና በኋላ ላይ ከነቃ በኋላ ግን ወደ እነሱ ሊሄድ ሲል ጭስ በጣም ነበረ እና ወደ እነሱም አልደረሰም። ኮላፕስ አድርጎ ወደቀ ማለት ነው። ቤት ውስጥ ወደቀ። እናትየዋ ልጇን ለማዳን ፖሊስ ምናምን ጠርተው ነበር። እነሱ ሲመጡ ልጇን በመስኮት ወረወረች እና እነሱ ቀልበው እግዚአብሔር ብሎ ተረፈ ልጁ። እሷ ራሷን ለማዳን ምንሽ ያው እሳት ከስርሽ ሲመጣ ስትወድቅ ይሄ እንዳለ ፊቷ እኔ እንደውም የእውነት ምትተርፍ ራሱ አልመሰለኝም ነበር። እሷ አይሲዩ ልጁ ደግሞ ኮላፕስ አረገ። ብሬን ኢንጀሪ ደረሰበት። አይሲዩ አስቢው። ህፃን ልጅ በአያቶች እጅ ወደቀ። ምን ግርማም ሆል ፋሚሊ በጣም ነው የምንወዳቸው። ግርማ ከነ ልጆቹ በጣም ጥሩ ሰዎች ናቸው። እንደዛ አይነት ዴቫስቴሽን ላይ ሲደርሱ በቃ እኛም በጣም አዘንን ሁላችንም። ከዛ እንኳን ለሱ ነው የምነግርሽ እንዲሁም ብትሰሚ አንቺ አሁን ለሰው ስትሰሚ ያሳዝንሽ እና ለዛ ጎፈንሚ አካውንት ከፍተው ነበረ። አይ ቲንክ ስቲል ሳይኖርም አይቀርም። ሜሪ የምትባል እህቱ የፍሬዘር እህት እሷ ናት። ሜሪ ወልደ ማይክል ፖስት አደረገች። እኔ ኦል አይ ዲድ ዋዝ ሼር አረጋለሁ። ሼር ማድረግ ብቻ አይደለም፣ አስተማሪዎች አሁን ፕሮፌሰሮች ምናምን ጥሩ ይከፈላቸዋል አይደለም። ስለዚህ ፈንድ ሊያረጉ የሚችሉ ሰዎች ብዬ ላሰብኩት ሁሉ ሼር አረጋለሁ። ስቶሪውን በደንብ እንዲደርሳቸው ስጡ ነው። እኔ የምችለውን አረጋለሁ፣ ግን ቀጥለሽ የምታረጊው ሌላም ሰው እንዲሰጥ ማስተዋወቅ ነው። እና እንዳውም ሬዲዮ አለ፣ ሬዲዮ ፕሮግራም ባቱኪ ሚውዚክ ሶሳይቲ የሚባል አለ። አብረናቸው ብዙ ጊዜ አፊሊየት ጥሩ ሙዚቃን የአፍሪካ ሙዚቃ ፕሮሞት የሚያደርጉ ናቸው እና እነሱ ራን የሚያደርጉት ሬዲዮ ስቴሽን አለ። ግርማንም ስለሚደግፉት መተሽ ኢንተርቪው አድርጊ ሲሉ ደስ ብሎኝ አልኳቸው። ለምን ሌላው ቤተሰብ በዛን ሰዓት ያን መናገር የሚችልበት አቅም ላይ አልነበረም። እውነት። ስለዚህ ሊስት አይከንዱ እዛ ደርሼ ይህንን ነገር አድቮኬት ማድረግ ነው ብዬ ወጥቼ ይህንን ተናገርኩ። አሁን ይህንን ስታይ እሷ በጣም በቃ እንትን ብሏት። ጋውን የሚባል የዩኒቨርሲቲ ኦፍ ቶሮንቶ አሉምናይ ተመርቀው የወጡ ሰዎች የእነሱ አሶሲዬሽን አለና የተለያየ ሰው እየመረጡ ይሸልማሉ። እኔ አንደርግራጁዌት ዲግሪን እዛ ሰራሁኝና አሉምናይ ተባልኩ እንጂ አሁንም ተመልሼ ዶክትሬት የምሰራው እዛው ነው። እና ለዛ ኖሚኔት አደረገችኝ። አክሴፕት አደረጉት። ዲስቲንጉይሽድ ቮለንቲር አዋርድ ብለው ጠሩኝ። ከደም ቤተሰቦቼ ግብዣ አድርገው ምን ብለው ሌሎችም ሰዎች ነበሩ። ጥሩ ሪሴፕሽን ነበር። ከዛ ያው ሽልማቱ ተሰጠን ማለት ነው። እና እኔ የእውነትም ያልኳቸውን በወቅቱ እንዲህ አይነት ነገር የሚያሸልም ከሆነ እናትና አባቴ ቤታቸው በሽልማት ይሞላ ነበር። እኔ ያደረግኩት ሰው ከሆን ልናደርግ የሚገባውን ትንሹን ነገር ነው። በጣም ትልቅ ነገር አይደለም፣ ትንሹን ነገር ነው። ግን በምዕራቡ ዓለም ይሄ ሳይከፈልሽ የምታደርጊው ኤኒቲንግ በጣም ትልቅ ቫልዩ አለው። ለምን ሁሉን ነገር ያው ካፒታሊስት አገር አይደለም ከገንዘብ ጋር ታዩና እናትሽን አንቺ ቫኬሽን ብትሄጂ ድመት ወይ ውሻ ካለሽ ጠብቂልኝ ካልሽ ክፈይኝ ምናምን ይከፈላቸዋል። አንቺ አሁን እናቴ ልክፈል እኔ በቃ በፍቅር ነው እንጂ በክፍያ ብዬ አላስበውም። ግን እንደዛ አይነት ነገር የለም። ሶ አንቺ በነፃ የምታደርጊው ነገር በሙሉ ትልቅ ቦታ ይሰጠዋል። በዛ ነው እንጂ እውነት ለመናገር አይገባሻል። ጊዜ ሰጥቶ ልጆች አለ፣ ቤተሰብ አለ፣ እንደገና ትምህርት አለ። ከዛ እነሱም አድርገዋል። እነሱም እዛ ውስጥ ኢንቮልቭድ ናቸው። ምልሽ እንዳልኩሽ ነው። አሁን ስለቀረጽሻቸው ነው እነሱም እንደዛ የሚያደርጉትና አሁን እንደው ሶሳይቲ ያለንበት ያው እንዳልኩሽ ለመኖርም
ሁሉም ሰው ስለሚጣጣርና ትንሽ ከባድ ስለሆነ ነው እንጂ ይሄ እውነት የሚያሸላልም መሆንም አልነበረበትም። በመሰረቱ ግን አመሰግናለሁ ብዬ ሰው ቴንክ ዩ ሲልሽ አንዳንዴ ምስጋና መቀበል ተገቢ ነው። በዛ መልክ ተቀብየዋለሁ። እንዳንቺ አይነት በጎ ፈቃደኝነት ውስጥ መግባት ለሚፈልጉ ሰዎች ኢንስፓየር ያደርጋል። የሆነ ነገር አድርገሽም ቴንክ ዩ መባል በራሱ ሀሳብም ሰተሽ እኮ መመስገን አለ አይደለም? እንደዚህ አይነት ትልቅ ቁም ነገር ይቅርናና ምስጋና መቀበሉ ተገቢ ነው ብዬ አስባለሁ። ደግሞ ይገባሻል። ቴንክ ዩ። እንደው ያንቺን ፈለግ ለሚከተሉ ወጣቶች ወይ ደግሞ በበጎ ፈቃደኝነት ስራ ውስጥ መሰማራት ለሚፈልጉ ሰዎች የምትመክሪው ምክር ካለም? እኔ የማምንበት ነገር ምንድነው? ጥሩ ስታደርጊ ጥሩ ነገር ይጠብቅሻል። አንዳንድ ጊዜ ለምሳሌ ስራ ክፍያ ምናምን ልንፈልግ እንችላለን። ያ እስከሚመጣ ግን እጅሽን አጣጥፈሽ መቀመጥ የለብሽም። በቃ እግዚአብሔር በሰጠሽ ነገር ለሰው መልካም ነገር ለማድረግ ስትተጊ እግዚአብሔርም ቤትሽን ይሞላልሻል። እኔ በዛ በጣም ነው ማምነው። የሚገርምሽ ለሰው የሆነ ነገር አድርጌ ምንም ሳይቆይ ተመልሶ በሌላ ደግሞ እኔ መች ጠየቅኩ ምናምን እስከምል ድረስ ማለት ነው። እና ጥሩ መስራት ለራስ ነው። ሰው ብዙ ጊዜ ለሰው ይመስለዋል አይደል? እንዳውም ሪሰርች ሪሰንትሊ አንብቤያለሁ። ለሰው ጥሩ በማድረግ አንቺ ራስሽ ዩ ፊል ጉድ አይደለም? ጤናሽን ሁሉ ያስተካክልልሻል። ሽልማት ነው። አንዳንዴ ደግሞ ችግርም አይጠፋም ሁሌ ከህይወታችን አይደል? ከራስሽ ችግር ትወጫለሽ። ቁጭ ብለሽ ከመቆዘም ለሰው ስታደርጊ ከራስሽ ችግር ትወጫለሽ፣ የሌሎችን ትመለከቻለሽ እና ሰላም ይሰጥሻል። ምንም ዋጋ የለኝም የሚል አይነት ስሜትም አይፈጥርም። ለካ አንቺ በምታደርጊው ነገር እዚህ ጋር የሆነ ሰው የሆነ ነገር ያደርጋል፣ ስለዚህ ዋጋ አለኝ የሚለውን ነገር በልብሽ እንድትረጂ ያደርግሻል። ግን ደግሞ እንዳልኩሽ እዚህም አሁን የኛም አሁን ያለንበት ሀገር ከካፒታሊስት ሲስተሙ የራቀ አይደለም። በግሎባላይዜሽን በገንዘብም በዩ በኢኮኖሚክ ሲስተምም በዩ በምን በብዙ ነገር እየተገናኘ ነው አይደለም? ስለዚህ እዚህም ቢሆን የምታደርጊው ነገር ነገ ከነገ ወዲያ ወደ ሌላ ዓለምም ብዙ ነገር የራስሽን ነገር ለማድረግ ብትሞክሪ ምን አርገሻል? ማህበራዊ ኃላፊነትሽን ተወጥተሻል ወይ ተብለሽ የምትታይበት አንግል አለ። እና ካምፓኒዎች ከሆኑ ሶሻል ሪስፖንሲቢሊቲ የሚባል ነገር አለ እና ከሚያገኙት ኢንካም ታውቂያለሽ በጎ እያደረጉ ያ የሚያገኙት ኢንካም ለነሱ ብቻ ሳይሆን ለማህበረሰብ እንደሚጠቅም ያንን ያሳያሉ። እኛ በግለሰብም ደረጃ ኢምፓክት አለው እና እኔ በጣም ነው ይሄን ነገር ማበረታታው። ራስሽን ሳትጎጂ ለምን 9 ድሃ ዘመድ ያለው 10ኛው እሱ ይሆናል ይባላል። አንቺም ተረጂ መሆን የለብሽም። ለምን ራስን ማቆም የመጀመሪያው ኃላፊነት ነው። ግን ጎን ለጎን ደግሞ ማድረግ ይቻላል። በጣም ይገርማል። ሁሉ ነገር ላይ መንገድ አለሽ እና የሙሉ ጊዜ ተማሪ ነሽ፣ የራስሽ ቤተሰብ አለሽ። ከዛ ጎን ለጎን ደግሞ የበጎ ፈቃደኝነት ስራውን ደግሞ በደንብ ትሰሪያለሽ እና እንደው ጊዜሽን እንዴት ነው የምታብቃቂው? ለዚህ ሁሉ ጊዜ እንዴት ነው የሚኖርሽ? እውነት ለመናገር እኔ 24 ሰዓት አይበቃኝም እላለሁ። አንዳንዴ ተጨመረልሽ ጊዜ አለ? የለም እንዳውም ብዙ በቀልድ ብዙ ነገር ሰዎች ይላሉ፣ ያው ስቄ አልፈዋለሁ። ግን የምርጫ ጉዳይ ነው ማለት ጊዜን በምንድን ነው ማጠፋው የሚለው ነገር ወሳኝነት አለው። አሁን እዛ ባለሁበት ህይወቴ ድግስ ምናምን እንደዚህ ብዙ ቦታ ላይ አታየኝም። ማለት የት ጋ ነው ሞር ጊዜን ባውል ጥቅም የሚኖረው ለሰውም ለኔም እኔም መንፈሴ ደስ የሚለኝ ቅድሚያ መሰጩ እሱን እመርጣለሁ። እና ያም ሆኖ ስቲል ጊዜ ያጥርሻል። የሆነ ጊዜ እንዳውም በጣም በስቶብኝ ሆስፒታሉ ሊሄድኩበት ጊዜ አለ። ማለት ቱማች ሰውናና አንዳንዴ ራስሽን በጣም ስትሪች ስታደርጊ ይጎዳሻል እና እንደገና ሰብሰብ እንድል ያደርገኛል። ግን ስቲል ያ ደግሞ ሞር ነገን እንድናፍቅ ኃይል ይሆነኛል። ስለዚህ አልተወውም እና የሆነ ነገር ሳደርግ እስቲ ቆይ ብዬ ሁሌም የሆነ ነገር እፈልጋለሁ እና እንዳልኩሽ ከእንቅልፌ ቀንሳለሁ። እንዳውም በዚህ አጋጣሚ አንድ ነገር ላጫውትሽ። ፍቅርን እርጉዞኜ ሴቷ ልጄ ማለት የመጨረሻ 4ኛ እሷን እርጉዞኜ ትምህርት ቤት ነኝ። አብራኛለች ክላስሜቴ በጣም ኮምፕሌንት አደርጋለች። ከዛ ምንድነው ስላት ማጥኛ ጊዜ አጣሁኝ አለችኝ። ምንድነው ያለሽበት ሁኔታ ምናምን ብዬ ነው ስጠይቃት ልጅ አለኝና በጣም በቃ እንዴት ምን ጊዜ ላጥና ትምህርቱ ጋር ምናምን አለችና አሳቀኝ። ለምን እኔ አውቃለሁ የራሴን ህይወት። ከዛ
እኔ እኮ 3 ልጆች አሉኝ አልኳት። ስንት ዓመታቸው ነው አለች። ማፋረሻ ነው ስትለኝ ነገርኳት ማለት ነው። ከዛ ያንቺ አድገዋል የኔ እኮ ሕፃን ነው ምናምን ስትለኝ እርጉዝ ነኝ አልኳት። ከዛ ደነገጠች። ኤክስኪውዝ እንዳሰጥ ነው ኤክስኪውዙ እንዳይበዛ ነው። ከዛ በዛ ተባባልና መጨረሻ ላይ ምን ደረስን? እንቅልፍ በጣም ወዳለሁ አለች። ሁለት ወዶ አይሆንም። አንዳንዴ ለምትፈልጊው ነገር ከምትወጂው ነገር ትንሽ መስዋዕትነት መክፈል አለብሽ። 8 ሰዓት ለጤና ጥሩ ነው ስለተባለ 8 ሰዓት ተኝቼ ከዛ ትምህርቴንም ጨርሼ ከዛ ልጄን ብዬሽ አይሰራም። እኔ በ3 እና በ4 ሰዓት እንቅልፍ የሚሄድበት ጊዜ በጣም ብዙ ነበር። በእውነት ጥሩ ነው ብዬ አይደለም። አንዳንዴ በጣም ትልቅ አሳይመንት ወይ ምናምን ፕሮጀክት ሲኖረኝ ላይብራሪ ውስጥ አድራለሁ። ታጋይ ተማሪ ነሽ ደግሞ። እንደ ዞምቢ ሰው ሲሄድ ታያለሽ። ሰው እንዲሄዳል ዲስክቲ አንገታቸው እንደዚህ አድርገው ቀና ማለት እስኪያቀታቸው ድረስ። ምንድነው ግን እንደዚህ የትምህርት ፍቅር ራሱ እንዲኖርሽ ያደረገው? ይሄ እኮ ፍቅር ነው አይደል? እንዳውም የሚቆጨኝ ምን እንደሆነ ታውቂያለሽ? ትልቁ ላይብራሪኛ ጋር ሮባርትስ ይባላል እና ባይ ዘ ዌይ የኢትዮጵያ መጽሐፍት የሌለ ነገር የለም እዛ ውስጥ ከመጽሐፈ ሄኖክ ጨምረሽ እና ያን ሁሉ ፎቅ የሞላው መጽሐፍ አንድ ላይብራሪ ነው። እንግዲህ ዩኤፍቲ 5 ትልልቅ ላይብራሪዎች አሉት። እዛ ውስጥ እንኳን ያለው ምኑንም ያህል አላነበብኩትም። እና ያ ሁሉ ደግሞ የሰው ልጅ አይምሮ ውጤት ነው። ይህን ሁሉ ሳላነብ ነው የምሞተው ምናምን ያለው የእውነት ያምሬን ነው የምነግርሽ። እና ግን በቻልኩት አቅም እዚህም ስመጣ በጣም ብዙ መጽሐፍት ይዤ ነው የሚሄደው። የታሪክ ባዮግራፊ በጣም ወዳለሁ። ድሮ ፊክሽን ነበር ማነበው ልጅ ሆኜ። አሁን ግን በቃ ሰው የኖረውን ነገር ያለፈበትን ነገር ያንን ማወቅ በጣም ያስደስተኛል። እና ህይወትሽም ሙሉ ያደርግልሻል። በቃ ዝም ብለሽ የኔን ብቻ ሳይሆን አሁን ያንቺን ማወቅ የሌላም ሰው ማወቅ የዛን ሰው ተሞክሮ ውስጥሽ እያዳበርሽ ትሄጃለሽ፣ ትማሪበታለሽ ማለት ነው። እና እንደውም አንድ አስተማሪ ብላኛለች፣ አንቺ you are a lifelong learner። አክሴፕት ሲያደርጉኝ ወደ ፕሮግራሙ አንደኛዋ እሷ ናት አድሚት ሲያደርጉ ኮሚቴ ላይ እንትን ያለችው እና ነገረችኝ በኋላ ካለቀ በኋላ አንቺ you are the right candidate ለዚህ ፕሮግራም ምክንያቱም lifelong learner ይባላል አለችና you are a lifelong learner ሬዚሜሽን ሳየው መቼም ቀን አቋርጠሽ አታቂም ምን አለችኝ። እውነት ነው። የበጎ ፈቃደኝነትና አገልግሎት በምትሰጭበት ወቅት ያጋጠመሽ ተግዳሮቶች ነበሩ ወይ? ካሉስ እንደው ምንድን ናቸው? በምን ሳለፍሽው? ከባድ ነው። ከሰው ጋር ዲል ማድረግ ምልሽ ሰውን መውደድ ጥሩ ነው። በዛው ልክ ደግሞ አስቸጋሪ ፍጡሮች ነው። የሚገርምሽ ቅርብ ጊዜ ለራሴ ያው የምነግረው ነገር ምንድነው ማለት ክርስቶስን እኮ የሰቀለው ሰው ነው። ላመነ ሰው ወይም ደግሞ እግዚአብሔርን ፈጥሮን ከገነት እንዴት እንደወጣ ምናምን ስታይ ፈትነ ነው ያለፍነው። ሰው ራሱ የፈጠረውን ማምላክ የሚፈትን ፍጡር ነው። ሰው በጣም አስቸጋሪም ፍጡር ነው፣ በጣም ጥሩም ፍጡር ነን ሁላችንም። ያለንን የትኛውን ነው የምንጠቀምበት ጥሩ ነው ምናምን እሱ ላይ ራሱ ላይ መምረጥ እና በብዙ ነገር ላይ እንደዚህ አክቲቭ ሆነሽ ስትሳተፊ ከሰው ጋር ነው ዲል የምታደርጊው። ብዙ ባህሪ ያለው ሁሉም ሰው ከየቤቱ ይዞት የሚመጣው እና ይፈትንሻል። ደግነትሽን ትፈተኝበታለሽ። ለምን አረጋለሁ ምን አግኝቼበት ነው እንዲሆነው ምናምን ብለሽ እስከምትይ ድረስ ግን ደስ የሚለኝ ፓርት ከልጅነት እስካሁን ልጆቼ ስፔሻሊ በቃ እኔ ብርታት ምሰሶቼ ናቸው እውነት ለመናገር እና ቢከፋኝ ወይ ቤት ገብቼ አለቅሳለሁኝ ወዲያው ደግሞ ልስቅ እችላለሁ። ስሜቴ በጣም ቅርብ ነው እና አቅፈው አባብለው ይመክሩኛል ሁሉ ማለት በቃ አንቺ እኮ ጎበዝ ነሽ እንዲህ ነሽ ምናምን ኢንስፓይሬሽን ታውቂያለሽ እንዴ አንዳንዴ ማን ነው ወላጅ ምናምን ሁሉ ላለሁ እና ግን እግዚአብሔር በሰዎች ውስጥ ይናገራል እና ተስፋ እንዳትቆርጪ ያበረቱሻል። ሶ ያ ነገር እንዳልሰንፍ ያደርገኛል ማለት ነው እንጂ አንቺ ባላሰብሽው መንገድ ሰዎች ሊመጡብሽ ይችላሉ። ከሰው ጋር ዲል ስታደርጊ ይቀላል አይደለም። ቤት ብትቀመጪ ሴፍ ሊሆን ይችላል፣ ግን ያ ደግሞ ማለት መሞት ማለት ነው። ምን ትሰሪያለሽ ለራስሽ? ስለዚህ ሪስክ አለው ሁሉ ነገር። ያንን ሪስክ ወስደሽ ትወጫለሽ። በፊት በአገር ጉዳይ በጣም ባሉት ነገሮች አክቲቭ ነኝ ሶሳይቲ ውስጥ እና አንዳንድ ጊዜ ፈንድሬዝ እናደርጋለን ከጓደኞቼ ጋር እና ያንን ስናደርግ ሁሉ የሚያስቀኝ ነገር ነበረ። ፈንድሬዝ እያደረግን እኛም ኮንትሪቢዩት እናደርጋለን። ከዛ በኋላ ደግሞ ዋንስ ዊ ፊኒሽ የጀመርነውን ፕሮጀክት ሰለብሬት እናርግ ብለን ሄደን ደግሞ የሆነ ቦታ ላይ ሰለብሬት እናደርግ ባለን ነገር ማለት ነው። አሁን ሰው እኮ ሲያየን ምልሽ በእኛ ኮሚኒቲ በተለይ ገንዘብ ነክ ጋር የሆነ ነገር ጋር ከተነካካሽ ይበላል፣ ይሰረቃል፣ ምን ይባላል ስለሚባል
አንፎርቹኔትሊ ያ ባህል ሆኖ የኖረ ነገር ስለሆነ ወይ ጉድ አሁን እኮ በተሰበሰበው ነገር በሉበትም ሊኖር ይችላል። እንሳሳቃለን የእውነት ግን ያሳቅቅሻል። እና ግን እኔ ሁልጊዜም ጥንቃቄ የማደርገው እምነት ማጉደል አልፈልግም ከማንም 5 ሳንቲም ከሰጠሽኝ ያን ነገር ለዛ አንቺ አካውንታቢሊቲ እንዲኖርብኝ ተጠያቂ ነኝ እኔ ለዛ ነገር ሁልጊዜም ፊት ለፊት አለሁኝ። ግን እንዳልኩሽ ሰውም ላይ አልፈርድም። ማልፈርድበት ምክንያት ሰዎች ብዙ ጊዜ ተነስተው የሚናገሩ ከራሳቸው ልምድ በመነሳት ነው። ስለዚህ እስካልተዋወቅሽ ድረስ ሰው ብዙ ነገር ሊል ይችላል። ግን በጊዜ ሂደት በደንብ እየተዋወቅሽ ስትመጪ ሰዎች ሀሳባቸውን ይቀይራሉ። ፕላስ ማናችንም ከስህተት ነፃ አይደለንም። ስለዚህ ስትሳሳችም ለመማር ሬዲ መሆን ያስፈልጋል። በጎ ስራም ቢሆን ምንም ነገር ቢሆን ምክንያቱም ብዙ ሰልፍ ኢንትረስት አለ ባይዘው ምንም ነገር ላይ ስትሄጂ ሰው የራሱን ኢንትረስት ይዞ ስለሚመጣ ሊጎዱሽ ይችላሉ። ስለዚህ በጣም ጥንቃቄ ወደ ራስ መመልከት እና ጸሎት እኔ ኃይሌ ነው። እግዚአብሔርን ብዙ ጊዜ ጠይቃለሁ። እዚህ ስመጣም ደስ የሚለኝ ቤተክርስቲያን እሄዳለሁ። በጣም ደስ ይለኛል። እና ያ ነገር ደግሞ መልሶ መንፈሴን ያድሰዋል። ካሜን ብርታት ይሆነኛል። እንደገና ቀጥላለሁ ማለት ነው። እንደው ከሰራሻቸው ፈንድሬዞች ውስጥ በጣም ስኬታማ የምትዩና ስጠቅሹን ደስ የሚልሽ ፈንድሬዝ የትኛው ነው? እኔ እዚህ በረሃብ የተጎዱ ወገኖቻችን በተለያየ ጉዳይ ላይ ከቀያቸው የተፈናቀሉ እንዲህ ያለ አይደለም ብሔር ሃይማኖት ምናምን ማለት አልፈልግም። እና ብዙ ጊዜ በሬድ ክሮስ ነው እርዳታ ሳደርግ በቀኝ መስቀል ማለት ነው ኢትዮጵያ ቀኝ መስቀል በዛ በኩል ነው ማስተላለፍ የምፈልገው። ምክንያቱም እኔ ልጅ ሆኜ ጀምሮ እስካሁን ድረስ አለ ኦርጋናይዜሽኑ። ከዛ አልፎ ተርፎ ደግሞ የማይገቡበት ቦታ የለም ከእስር ቤት አንስተሽ እስከ ጠረፍ። ስለዚህ እኔ ሄጄ በቦታው ማድረግ የማልችለውን ነገር ስለሚሰሩ ብዬ በግሌ የምችለውን ነገር አደርጋለሁ። እኔ በማልችል ጊዜ ለአባቴ ወይ እዚህ ቤተሰብ ላለ ልክኛ ወስደው እህልም ይሁን ገንዘብም ይሁን ያለውን ነገር እንዲሰጡ አደርጋለሁ። በፊት እንደዚህ ጎፈንሚ ምናምን አካውንት ከፍቼ የለም እንደሱ አድርጌ ለሰዎች ያለውን ኢሹ አስተዋውቂ ምናምን እናድርግ ነበር ምለው። በጣም ከባድ ነው ስትጓተቺ ማለት ነው። ስለዚህ በቃ ለራሴ የወሰንኩት ነገር ምንድነው እናድርግ ምናምን ብሎ እኔ አደርጋለሁ። ግን አድርጌ ሼር አደርጋለሁ። ሼር የማደርገው ግን ለጉራ ወይ እንዲያረኩ ምናምን ለማለት ሳይሆን ይሄ ኢሹ አለ እኔን ተወጥቻለሁ እናንተም የምትችሉትን አድርጉ። የባለፈው ልደቴ ሲከበር ልደት ምንም ስጦታ አልፈልግም። ጠርቻለሁ ሰው ሙዚቃ የምንጫወትበት ቦታ ላቪጋን የሚባል ሬስቶራንት አለ። እዛ ነው ዝግጅቱን ያደረግነው። ግን አይሴ ለሰዎች አንድ ነብዩ የሚባል ወጣት ልጅ አለ የራሱ ይሄ ሆምለስ የሆኑ ሰዎችን ሄዶ የሚያስፈልጋቸውን ጥቃቅን ነገሮች ከንጽህና መጠበቂያ እስከ ምግብ እስከ ቁሳቁስ ምናምን ድረስ እየሄደ ሼልተር ይረዳል። እና ልጆቼም ነግረውኝ ዮርክ ዩኒቨርሲቲ ነው ያለው እነሱም ለሱ ልደት የሆነ ነገር እንደዚህ ፈንድሬዝ አድርጎ ሄደው ተሳትፈው ነበር። እና መተው በጣም ደስ ብሏቸው ምናምን ሲነግሩኝ ለኔ ልደት ለሱ ነው ዶኔት ማደርገው ምናምን አልኳቸው። እንዴ ደስ ይላል በጣም። እና ለኔ ምንጭ ሳትስፋይ የሚያደርገኝ ነገር ነው። ከዛ አናውንስ አደረግኩኝ ስትመጡ ኤኒቲንግ የንጽህና መጠበቂያ ወይም ምንም ነገር ሊሆን ይችላል ለሰው ይጠቅማል ብላችሁ የምታስቡትን ይዛችሁ አልኩኝ። ወደ 100 ካርቶን ነው የሰበሰበው እና ወስዶ ለሼልተሮች ምናምን ሰጠ። ለኔ ትልቅ ስጦታ እንደሰጣችሁኝ ቆጥረዋለሁ። ምክንያቱም ሰበቡ የኔ ልደት ይሁን እንጂ ለሌላ ሰው ይህንን ለማድረግ ምክንያትኩ እንደዛ አይነት ማአት አለ። እንደዛ አይነት ኤክስፒሪየንስ የልጄም ልደት ሆኖ ልደቷን አላከብርም እላለሁ። ምክንያቱም ኤክስፔንስ አይደል ገንዘብ የምታወጪው ስቲል ያንን ለዛ ከማድረግ ይልቅ ያንን ሰብስቤ እንደዚህ ያደርጋለሁ። እና እናንተም ፕሊስ ይሄንን ነገር አድርጉ። በጣም ጥሩ አስተማሪነት ያለው ነገር ነው። በቃ ደስ ይለኛል። እርግጥ እነሱም እንዲበደሉ አልፈልግም። አደርጋለሁ። ድግስ በጣም ወዳለሁ። ሰው ሲሰበሰብ ደስ ይለኛል። ግን ሁሌ እንዳይሆን ሌላውንም እንዳንረሳ መትረፍ እሱን ምክንያት መጠቀም በጣም ያስደስተኛል። በጣም ኢንተረስቲንግ፣ በጣም ደስ ይላል። ይሄ አስተማሪም ነው ለብዙ ሰዎች ያስባለሁ። ምክንያቱም አንዳንዴ ኖሮሽም ምን እንደምታደርጊው ራሱ አታቂም። አስተዋሽ ስታገኝ የሆነ በጎ አድራጎት እኔ ማጠገብ ያለ ነገር ምን ላደርግ ብለሽ ራስሽን ዞር ብለሽ እንድታስብ ያደርጋል። እናንተም እኮ ኢንስፓይሬሽን ናችሁ በዚህ። እኔ አሁን ጌርጌሴኖን የሚባል ቦታ መኖሩን ያወቅኩት በእናንተ ነው።
ልደት ሲከበር ያልታወቁ ቦታዎችን የወደቀ አንሳ ምናምን የምትሰሚው ሰዎች ሲያደርጉ ስትሰሚ ነው። እና የእናንተ ደግሞ እንደ ቤተሰብ በጣም እኛን ኢንስፓየር ታደርጉናላችሁ። አስፈላጊ ነገር ነው፣ ግዴታም ነው ብዬ አስባለሁኝ። ከልጆችሽ ጋር ደግሞ ልትመረቂ ነው አሉ። እንደ እግዚአብሔር ፍቃድ ምን እየተማሩ ነው? አንቺ በምን እንደምትመረቂው እነሱ በምንድን ነው የሚመረቁት የሚለውን ደግሞ ልጆቼ የሚመረቁት ዴቨሎፕመንት ስታዲስ ነው ከዮርክ ዩኒቨርሲቲ ማስተርሳቸውን ሞስት ላይክሊ እግዚአብሔር ከፈቀደ በዚህ ወር ሳያልቅ በፊት ዲፌንድ ያደርጋሉ። መንታዎቹ አይደል? መንታዎቹ ልዩና ፍጹም ቅዱሴ 12ኛ ክፍል ነው ዘንድሮ። በነገራችን ላይ አሁን ይሄን እየተነጋገርን እሱ ናያግራ ፎልስ ለ3 ቀን የሊደርሺፕ ኮንፈረንስ ሄዷል። ከትምህርት ቤት አስተማሪዎቹ ናቸው የመረጡት። 8ኛ ክፍልም ሲጨርስ በአካዳሚክ ኤክሰለንስም በኮሚኒቲ ኢንቮልቭመንትም ተብሎ አዋርድ ተሰጥቶታል። በጣም ጎበዝ ነው ቅዱስ። ምንድነው ልጆችንም ጀት አድርገሽ ያሳደግሽ? አጋጣሚ እግዚአብሔር ሲፈቅደው ነው ለነገሩ። አንቺ እንደ ተማሩ አጥኑ ምናምን እንደውም በጣም ብዙ ጊዜ ቅዱስን እኔ ቤት ውስጥ አስፎርፌዋለሁ ብልሽ ማጋነን አይሆንም። ቤት ቆያሽ መቆየት ከፈለገ ቆይ ነው የምለው። የእውነትሽ ነው እንጂ ይሄ ግፊት የለም ማለት ካንቺ ጋር ማም ሳንዴ እናሳልፍ ሲል እሺ ትምህርት ቤት ነግሬ አብረን የሆነበት ሄደን ደስ የሚለው ቦታ እናሳልፋለን። ትምህርት ኢምፖርታንት ነው፣ ግን ያ ብቻ የሰው ልጅ አይሰራም። ቤተሰብ ደግሞ በጣም አስፈላጊ ነው እና ከኔ ጋር ጊዜ በሚያሳልፈውም ብዙ የሚማረው ነገር አለ። ስለዚህ ያንን መንፈግ አልፈልግም፣ እንዲጠላውም ትምህርት ቤቱን አልፈልግም እና ደክሞኛል መሄድ አልፈልግም ካለ ደውዬ አይመጣም ዛሬ እና አሁን እንዳልኩሽ 8ኛ ክፍልም ሆኖ ስለ ኤኩዊቲ ምናምን የሚያወሩበት የመብት ስለ ሰው ልጆች መብት ምናምን የሚያወሩበት ክለብ መሰረቱ ማለት ነው። እና እዛ ውስጥ ገብቶ በጣም ተገርሚ ሁሉ ነው የእውነት። የፈለገ እንደ ልቤ ባወራው እንደዛ አይነት ኢንስፓይሬሽን ውስጥ ይኖረዋል ብዬ አላስብም። ግን የሚገርምሽ እነ ልዩም ፍጹምም ቅዱስም እኔ ትምህርት ቤት ሲሄድ አብረውኝ ክላስ 40 ቀን አንዳንዴ ፕሮፌሽናል ዴይ ተብሎ ትምህርት አይኖርም በተወሰኑ በወራት በምናምን እንደዛ ሲኖር ይዣቸው ነው የሚሄደው። በቃ እሱ ያዩትን ነው ታዲያ ይዣቸው ካምፓስ አብረውኝ ቁጭ ክላይንት ሌክቸር ውስጥ አብረውኝ ቁጭ ይላሉ። ውስጣቸው ገብቷል እና አንዳንዴ የሚያነሳውን ኢሹ ሲከራከርበት ምናምን ሳይ በጣም ይገርመኛል። እና ኤኒዌይስ እሱም እንደዛ ነው። እነ ልዩና ፍጹምም ተመሳሳይ እና እዚህ መጥተው ነው እንዳውም ኢንተርንሺፓቸው ነው የሰሩት። ማለት ፕሮጀክት ቤዝድ ነው ዴቨሎፕመንት ስተዲስ ፕሮግራሙ እና አንድ አፍሪካ ሀገር ወይም እዛውም ካናዳን ብትሆኚ ማህበረሰባዊ ፍላጎት ያለበት ቦታ ላይ ሄደሽ ፕሮጀክት ሰርተሽ የዛን ጽሁፍ ነው የምትጽፊው። እና እነሱ የመረጡት ያው ኢትዮጵያን ነው። እዚህ መጥተው ሁለቱም 1888 የሚባል ኦርጋናይዜሽን አለ፣ እዛ ነው ኢንተርንሺፓቸውን የሰሩት። እና ስለዚህ ሀገር ስላሉ ወጣቶችና አንኢምፕሎይመንት የስራ አጥ ምንድነው መፍትሄው ምናምን የሚለው በዛ ዙሪያ ላይ ሰዎችን ኢንተርቪው እያደረጉ ካምፓስ ላይ ዩኒቨርሲቲ እየሄዱ በየካፌው ሰው እየቀጠሩ ኢንተርቪው አድርገው ምናምን ወረቀታቸውን አሁን በቃ ኦልሞስት ዲፌንድ ሊያደርጉ ነው ማለት ነው። የኔ ደግሞ ያው በማህበራዊ ፍትህ ነው ብዬሻለው። ዳያስፖራ ኤንድ ትራንስናሽናል ስተዲስ የሚለው ያው እኛ ከሀገራችን ተነቅለን ወጥተን ወደንም ይሁን ነገሮች ገፍተውሽም ይሁን እዛ ምድር ላይ እስካለሽ ድረስ ከሆምላንድሽ ስትርቂ ዳያስፖራ ነው የምትባለው። የራሱ አሁን ኮኖቴሽን አለው ዳያስፖራ ሲባል ጥሩ እንትንም የለው ማለት በቃ የሚበጠብጥ ከውጭ ሆኖ የሆነ እንትን የሚል ምናምን። ግን ዳያስፖራ ላይ ያለ ኢትዮጵያዊ ባህሉን፣ ሃይማኖቱን በቃ ያለውን ስነ ምግባር ለማቆየት የሚያደርገውን ግብ ስታይ ያሳዝንሻል። አሁን በገና የሚደረድሩ ህፃናት አሉ በየዓለማቱ ቤተክርስቲያን ውስጥ ዲያቆን ሆኖ ምንም አማርኛ የማያውቁ ልጆች እንደዛ ሲያደርጉታልሽ ግዕዝ የሚችሉ ሙስሊምም ሆኖ በየመድረሳው ሄደው ቁርአናቸውን ቀርተው ምን ብለው ቤተሰባቸው ምንሽ በቃ ያላቸውን ቫልዩ የሚጠብቁ ልጆች ኢትዮጵያ ሲባል ታያለሽ የኳስ ጨዋታ ምናምን ላይ ወጥተው በቃ እንዴት እንደሚሆን የሚጨፍሩት እስክስታቸውን ሁሉ ሳይኔ እምበይ ነው የሚመጣው። እውነት ነው። እሴታችን የሚጠብቁ ወጣቶች ብዙ አሉ። እንዳውም እኔ ተስፋ አለኝ የሚገርምሽ ይሄ ውጪ ባደጉት ልጆች ፖሲብሊ ወደዚህም ያለውን አንዳንድ ምልሽ ክፍተቶች ቢኖሩ ለምሳሌ በማህበራዊ በኢኮኖሚ በምናምን ነገር ላይ እንኳን ክፍተት ቢኖር መጥተው ያንን ለመሙላት እንደ ነዳጅ በቃ የሚጠቅሙ ናቸው ይሆናሉ። ተስፋ አደርጋለሁ። የእውነት አስተዳደጋቸውን ብዙ ጊዜ ከዚህ ምናምን ነፃ ናቸው በብዛት። የእነሱን ነገር ስለማስብ እዛ ላይ ነው ፎከስ ሞር ጥናቴም። እዚህም ኢትዮጵያ ያለውን ማህበረሰብ ብቻ ሳይሆን እዛ ያለውንም
በማህበር ክፍፍሉ ምኑ ይሄ ልዩነቱ ምናምን በምንድነው ማጥበብ የሚቻለው የሚለው ነገር ላይ ስለሆነ ፎከሴ ሙዚቃን መረጥኩኝ። ኢንትረስቲንግ። እና ሙዚቃ አንደኛ ኢትዮጵያዊ ሙዚቃ ዝም ብሎ ሙዚቃ ብቻ ሳይሆን የኢትዮጵያ መሳሪያ ያለበት ሙዚቃ፣ ቋንቋው የኛ ይሆናል፣ ሀሳቡም የኛ የሆነ በዛ አይነት መልኩ አልበም ፕሮዲውስ ማድረግ የሚል ሀሳብ ሳመጣ ከቶሮንቶ እንዳልኩሽ ግርማን ስለማውቅ ሙዚቀኛ እዚህ ኢትዮጵያ የምታውቀው ሙዚቀኛ እንደዚህ ብዬ ስጠይቀው ሞሰብ ካልቸራል ሴንተር የሚባል አለ እዚህ ወደ ለም ሆቴል ጋር የባህል ማዕከል ነው እና ሙዚቃ ምንም ይጫወታሉ፣ ቦታውንም ለተለያየ አርት እንትን ይጠቀሙበታል። እና እዛ ነጋሪት ባንድ ይጫወት ነበረ። መስራቹ ተፈሪ አሰፋ ይባላል፣ ድራመር ነው፣ ሙዚቀኛ ነው፣ መምህር ነበረ። በህይወት የለም፣ 9 ወር አለፈ። በጣም ምልሽ በህይወቴ ካወቅኳቸው ሰዎች ሰው እንደዚህም ነው እንዴ ብዬ እስክል ድረስ ያደረሰኝ በጣም ታለንትድ፣ አገሩን የሚወድ በቃ ርቆ ሄዶ አርቆ ማሰብ ብቻ አይደለ፣ ርቆ ሄዶ ወደ 40 ምናምን የሚሆኑ ብሔሮች ጋር ሄዶ የኢትዮጵያ ሙዚቃ ሰብስቦ ምን ብሎ ነው ያ ነጋሪት የሚባለው አልበም አንደኛው ፓርት ነው የወጣው የነበረው። ሁለተኛው ላይ እየሰራ አለፈ። ባለፈው ጥር ላይ ነው መሰለኝ። ስለዚህ አንድ የወጣ አልበም አለ ማለት ነው። ወጥቷል ነጋሪት የሚል ስፖቲፋይም ላይ ብትሄጂ ዩቲዩብም ላይ ብትሄጂ ምናምን ታገኘዋለሽ። እና ቀጥታ የተላኩት እሱ ጋር ነው። መጥቼ ሳገኘው በርቀት አውቃለሁኝ የነሱን ስራ፣ ግን እንደዚህ ቀረብ ብዬ አላቅም ነበር። እና he is the one አልኩኝ፣ ከሱ ጋር ነው መስራት ያለብኝ ይሄንን ነገር ብዬ ሐሳቤን አማከርኩት። የቲሰስ ፕሮፖዛሌን የትምህርት ቤቴን እሱን ላኩለት። አየው፣ ምንም ችግር የለም አለኝ፣ በምትፈልጊው ነገር አግዝሻለሁ አለኝ። ከዛ እዛ ያሉትን ሙዚቀኞች ሌሎችንም አብረውት የሚሰሩትን ሰዎች እነሱን አስተባብሮ 3 አሁን ለዲሰርቴሽን የሚቀርብ 3 ሙዚቃ ፕሮዲዩስ አደረግን ማለት ነው። እሱን ጨርሰን ነው እሱ እንዳውም የታመመው በአጋጣሚ። እሱን ነፍሱን ይማራት እግዚአብሔር በገነት ያሳርፍልን። ግን ቤተሰቦቹም ትልቅ ጉዳት ነው እንደ ቤተሰብም እንደ ሀገርም የደረሰው እና በዛ በጣም አዝናለሁ። ግን ደግሞ በስራዎች ውስጥ ይኖራል በሚለው ደስተኛ ነኝ። እና እንዳልኩሽ የሱንም ምሳሌ ተከትለን ነው ምንድነው የሚያምነው ኢንዲጂነስ ኢትዮጵያን ሚውዚክ ላይ ኢንዲጂነስ ጃዝ ነው። እና ያ ነገር እኔም ውስጥ ስለነበረ በጣም ደስ አለኝ። ምንድነው የምዕራቡን ዓለም ብዙ ነገር ወስደናል። ከመሳሪያ አንስተሽ እስከ ስታይሉን ብትይ እስከምኑ ብዙ ነገር፣ ግን የኛ የሆነ የኛን ነገር የሚያስቀድም ሐሳብ ያለው ከዛ አልፎ ተርፎ ደግሞ ሙዚቃም ቢሆን ማህበረሰብን የሚያንጽ እንዲሆን ገንዘብ የምታገኝበት ነገር መሆኑን ብቻ ሳይሆን ይሄ ነገር ሰው ጋር ሲደርስ ምን ሊያመጣ ይችላል፣ ያንን ከራሴ ጋር ብዙ ነገር አስቤ ነው። ግጥሞቹንም ራሴ ነኝ የጻፍኳቸው። በፊት አላቅም ነበረ፣ ተማርኩኝ። በተለይ ሙዚቃውን ዜማውን ምናምን ለማዘጋጀት ስትሞክሪ የጻፍሽው ነገር ራሱ በዛ ባር ፊት ላይ ያደርግ ይችላል። ስለዚህ ሪአሬንጅ ማድረግ እንዳለብኝ አሁን ስጽፍ ገብቶኛል። ዜማም ራሴ እና ኢንከረጅ አድርገውኛል። እነሱም ተፈሪ አብይ ኪቦርድ የሚጫወት ከነሱ ጋር አብሮ ነጋሪት ላይ በጣም ጋይድ አደረጉኝ። እነሱ ጋር እሱ ጋር ነው ስቱዲዮን ቀረጻ የሚያደረግ ነው። እንዳውም አሁን ባለፈው ሳምንት 3 ደግሞ ተጨማሪ ዘፈኖች ቀረጽን። በጣም ደስ ይላል። እና እግዚአብሔር ከፈቀደ ትምህርቴ ሲያልቅና ያ ዲሰርቴሽን እንትኑ ለምን ኦሪጂናል ስራ መሆን አለበት፣ ከዚህ በፊት የተሰራ ስራ ማቅረብ አትችይም። በዛ ላይ ወረቀት አብሮ ስለሚቀርብ ማለት ነው። እሱ ካለቀ በኋላ ግን ወደ አልበም ፕሮዳክሽን የመሄድ ነው ሀሳባችን። በጣም ደስ ይላል። ኮንግራቹሌሽን። በጣም ትልቅ ነገር ነው፣ ትልቅ ሀሳብ። በጣም አመሰግናለሁ። በዚህ በኩል አንቺ ለሰው ስትይ እግዚአብሔር ደግሞ በዚህ በኩል እንደዛ አይነት ሰዎችን ያጋጥምሻል። እና ለእኔ ያ እንደ ትልቅ ውለታ ስለምቆጥረው አሁን ቤተሰብ ሆኛለሁ ከሁሉም ጋር እና ምንም ነገር ቢያስፈልጋቸው እኔ ከጎናቸው ነኝ። እንደው ከስራሽ ውስጥ ለኛ የምትይልን ነገር አለ ሰዎችም እንዲጠብቁት? ምክንያቱም ትምህርት ቤት ውስጥ ብቻ የሚቀር ነገር አይደለም፣ ለእኛም ስለሆነ ትንሽ ለምሳሌ ስለ ቤተሰብ በጎንደርኛ ቢት ማለት የጎንደር ቢት አይነት ነው ሙዚቃው እና ሀሳቡን ልንገርሽ።
ደስ ይላል ሲሰባሰብ አብሮ ሲጫወት ቤተሰብ አይነት ነገር ነው። ሲመጡ እናት አባት እንዲህ ሲል እህት ወንድም ሲመጡ ብለሽ እንደዛ የምትዩ አይነት ነው። ማዕረግ ነው በእናት በአባት መመረቅ እንደዚህ በቃ ሀሳቡ እንደዛ ነው። እና ደስ ይላል ሲሰባሰብ ላል ቤተሰብ ይሄን በጣም እንትናት ኩራት ነው ለእናት አባት ዜማው እንደዛ ነው። ሀሳቡ ምንድነው? ቤተሰብ የሀገር ዋልታ ነው። ያንን ለማጉላት ብዬ ነው ግጥሞቹን እዛ ላይ እንደዛ ያካተትኳቸው። እሱ አንደኛው ነው። ሌላ ደግሞ ወገን የሚለው ወገኔ ድሮ የተሰራ ዜማ አለ። ወገኔ የሀገር ልጅ ወገኔ ምናምን የሚለው በእንደሱ አይነት ሆኖ ግን ሀሳቡ ኮምፕሊትሊ ወገኔ የሀገር ልጅ ወገኔ ወገኔ የሀገር ልጅ ወገኔ ምናምን ያልሽ የናስናቀች ወርቁ ከተማ መኮንን ጂጂም ሞክረዋለች። የህዝብ ነው ግን እሱ ውስጥ ጓደኛ አብሮ አደጌ ዜማ ያስተማረኝ ምን ያለኝ ቅኔ ያስተማረኝ እያለ እዛ ውስጥ ወገን የሚለው ሀሳብ እዛ ውስጥ አለ። ሌላኛው ህይወት ነው። ስለ ህይወት ደግሞ ህይወት ስጦታ መሆኗን የእግዚአብሔር ስጦታ ነው። ምንም የኛ የሆነ ነገር የለም። ምንም ህልምሽም ምን ሁሉ ነገር ሲሰጥሽ ነው እና ያንን በማሰብ ህይወት ራሱ ስጦታን ደላላላ ያለ ዜማው እንደዛ ነው ሄደው ኦልሞስት መዝሙር ነገርም ይመስላል ባይዘው እና አባቴ እንደውም እንትኑን ሳሰማው ይሄ ነገር መዝሙር ነው እኔም አላወኩትም አልኩት። በቃ ልቤ ላይ የመጣውን ነገር ነው እና ተመስገን በለው እግዚአብሔርን አይነት ነገር ነው። ሀሳቦቹ እንደዛ ናቸው። በሙዚቃ ስራዎችም በኪነ ጥበቡም ደግሞ ያው በጎ ፍቃደኝነቱ አለ። በሀሳብም ደግሞ ሰው ማነሳሳት ምስጋና ውስጥ እንዲገባ አንድ ላይ ማሰባሰብ አሁን በብዙ መንገድ ስትገልጩ ገረመኝና እዛ ውስጥ ራሱ ያለው ያው የበጎ ፍቃደኝነት ስራ ነው እንግዲህ የሚታየው። መልሽ ሰርቪስ ነው አይደል? ሁሉን ነገር የምንሰጠው ሲሆን እኔ ማምነው የተፈጠርነው ሁሌም ለማመስገን ነው ቢልልን ግን ቀላል አይደለም ማመስገን። ምክንያቱም ሰዎች ነን፣ ብዙ ውጣ ውረድ አለ። ግን ያን ሁሉ በጣጥሰሽ ወጥተሽ ተመስገን ማለት ብዙ ነገር ይዞ ይመጣል እና ያንን ደግሞ በምንድነው ኤክስፕሬስ ማድረገው? ካለኝ በማካፈል በጥሩ ምንሽ በሙያሽም ይሁን በገንዘብሽም ይሁን በጊዜሽም ይሁን ካለሽ ከተሰጠሽ በማካፈል ግን እግዚአብሔር እንዲጠቀምብኝ ጸልያለሁ። ያንተ ሀሳብ ውስጥ ያለው ነገር ለዛ መሳሪያ አድርገኝ እጠይቃለሁ። በጣም እጠይቃለሁ። የእውነት በጣም አሪፍ ጥያቄ። በጣም እውነት ሁላችንም መጠየቅ ያለብን አይነት ጥያቄ። ለአንተ ክብር ምሰራው ነገር ሁሉ ለአንተ ክብር እንዲሆን ምሰራው ነገር በተቻለ መጠን ሰውን ቢያነጽ ለልጆቼ ለራሴ ቤተሰብ ማልመኘውን አይነት ህይወት ለሰው አልመኝም። እሰይ በቃ ይሄ እኮ ትልቅ ቅንነት ነው። ደስ ይላል። ደግሞ በነገርሽ ላይ ይሄን ነገር ስልሽ ከንባብም ከምንም ከተለያየ ራሴም ሪያላይዝ ያደረኩት ነገር አንዳንዴ ለራስሽ ብዙ ትሰሪያለሽ አይደለም? ጎንሽ ያለውን ሰው ካላነሳሽ ያ ነገር መልሶ አንቺም ጋር ይመጣል። ኦፍ ኮርስ በጣም እውነት እና እውነት ራስሽን እንደው የምትወጂ ሰው ከሆንሽ ወይ ቤተሰብሽን የምትወጂ ከሆንሽ ስለሌላው ሰው ማሰብ ግዴታሽ ነው። ምክንያቱም እዚህ ጋር የተሰራ የፈለገ ሙሉ ነገር ቢኖር ሌላ ቦታ የጎደለ ነገር ካለ ወደድሽም ጠላሽም አፌክት ያደርግሻል። እንዴ ብቻሽን ልትኖሪ እኮ አልተፈጠረም። ምንም አይነት ብቻ አይኖርም አይደል? ሁሉ ነገር ተሰጥቶሽ ኑሪ ብትባይ ብቻሽን አትበይም ሁላ ምግብ። እውነት ነው እውነት ለመናገር ስለዚህ ይሄ ማስተዋልን ይጠይቃል። ማስተዋልን ሰጥቶሽ ደግሞ አንቺ በዚህ ስራ ውስጥ ማለፍሽ እጅግ በጣም ደስ የሚያሰኝ ነገር ነው። ብዙ ወጣቶችንም ኢንስፓየር ታደርጊያለሽ። ራስን መፈተሽ፣ ራስን ማየት፣ ራስን መረዳትን ነገሮችን ሁሉ ነው ያየሁት ከአንቺ ጋር ባደረኩት ቆይታ። አመሰግናለሁ። ሌላው ፋሲካ ወደ ኢትዮጵያ ደግሞ የተመለሽበት እና የመጣሽበት የራስሽ የሆነ ምክንያት አለሽና እስቲ ያንን ምክንያት እንስማ። ድንገት ነው የመጣሁት። ለመምጣት ሀሳብ አልነበረም። አክቹሊ የመስቀል ጉዞ ላይ ቤተሰቦቼ ላይ አጎቴ ያለ ሆላንድ ተሰብስበው እዚህ ለማክበር ሀሳብ ስለነበራቸው እንምጣና አብረን ሁላችንም አብረን እንሂድ ጉራጌ ሀገር ብሎ እናቴ ጉራጌ ናት እና እንደዛ ብሎ ነበር። አልችልም። ለምን ልጆቼም ያሉበት ስቴጅን የሚያለውበት ሁኔታ አሁን የሚያስመጣኝ ሰዓት አይደለም ብዬው ነበር። ግን እንደ አጋጣሚ እናቴ መታመሟን ሰማሁኝ ማለት ነው። አሁን በጣም ደህና ናት፣ እግዚአብሔር ይመስገን በጣም ደህና ናት። ግን በቃ ደነገጥኩኝ እና ከዛ ሆኜ ስደውል ምን ስል እሷ ደህና ነኝ እኔ እኮ ለዚህ ነው እንዳይነገራችሁ ምለው ምናምን ትላለች። ግን እኔ ለእኛም የምትጨነቁት ምንድን ነው? እኛ እኮ ይህን በዚህ ሰዓት ካልደረስን መቼ ነው ምንደርስላችሁ? እና እንዳውም አትደብቁኝ ነው እኔ ሁሌ ምለው። እነሱ ደግሞ ይጨነቃሉ ብለው አይነግሩሽም። ከዛ በቃ ሰላም አጣሁ።
በቃ መተኛት አቃተኝ። ሌሊትም ተነስቼ እሱን ምንድነው ማረገው የት ልሂድ በቃ ስደት በጣም አስቀያሚ ነገር መሆኑን ያየሁት በተለይ አሁን ነው። ለምትፈልጊው ሰው ብድግ ብለሽ እንደዚህ አሁን ቤተሰብ ይሆን አንድ ከተማ ብትሆኚ ተነስተሽ ሮጥ ብለሽ እናቴ አባቴ ማለት ትችያለሽ፣ ሌላም ቤተሰብ ቢሆን። ይሄ ግን ምንድን ከዛ በቃ ብዙ ነገር መጣብኝና አይሴድ የፈለገው ነገር ይቅር። ግን የልጆቼን ዲፌንስ ታይም ስለነበር ሴፕቴምበር ነበር ኦሪጂናል ሐሳቡ። ያንን ማበላሸት ስላልፈለኩ በቃ እየታመምኩ ይዤው ነበር በጭንቅ። ከዛ ልክ አስተማሪዎቻቸውን አነጋግረው እንደውም አንደኛው ሱፐርቫይዘራቸው ሌላ ወደ ፓናማ ምናምን ሄዶ ነበር። ትንሽ ኤክስቴንሽን የማግኘት እድል እንዳላቸው ሩም ገና ሐሳቡን ሲነግሩኝ ፕሊዝ ጠይቁ አልኳቸው። ማለት የሚፈቀድ ከሆነ እስቲ ያሳውቁኝ ምናምን ብዬ የእነሱን መልስ ነበር የምጠብቀው። እነሱ ኮሚኒኬት አድርገው ሰኞ ምናምን ሊሆን ይችላል ቴክስት አድርገው ተፈቀደልን እንደዚህ ምናምን ብለው ሲሉኝ አልመጡም። ቤት ቲኬቴን ስቆርጥ የእውነትሽን ሳይደርሱ አልመጡም። ቲኬቱን ስልክላቸው ሊያምኑ አልቻሉም። ተነሳው ዓርብ ዕለት እዚህ ገባሁኝ ማለት ነው። እና በነገርሽ ላይ ጉራጌ ሀገር ሁሉም ሄደው ነበር መስቀል፣ እናቴም ጭምር። ለምን ወንድሞቿ መጥተዋል። ሁሌም እዛ ስትሄድ የሚሰማት ደስታ አለ። ድክምክም እንዳለች ግን በቃ ይዘዋት እዛ ነበሩ እና አላወቀችም እንደምትመጪ አላወቀች። እንዳትነግሯት በቃ ከመጣሁ አይቀር ሰርፕራይዝ ነው ማደርጋት። ለምን ማንም እንደምመጣ ያሰበም ስለሌለ ይሄን አልኩኝ። ከአባቴ ጋር ተማከረን። አላከላከለኝም። ኖርማሊ አትልፉ ምናምን ያደና ምናምን ይላል። this time I said እንደዛ ሲል ተመስገን አልኩኝ። ከዛ እዚህ መኪና ወደዛ የሚወስደኝ ሰው አሬንጅ አደረኩኝና ከመጣሁ በኋላ እዛው ጉራጌ ሀገር የምርሽ ነው። እዛ ነው ሰርፕራይዝ አደረግሻቸው? እዛ ነው። ስታይ ደስ ይላል። በቃ ምትሆነው ነገር ጠፋት። ተላቀስን ምናምን በቃ ኃይል ሆናት። የሚገርምሽ ያ የሆነ ጉልበት ሰጣት እና ተመልሰን ወደ አዲስ አበባ መጣን። ከዛ በኋላ ከነሱ ብዙም አልተለየኋቸውም። በቃ ሞስት ኦፍ ዘ ታይም ወይ ቤት ነኝ ወይ ቤተክርስቲያን ነኝ። እና ምንድነው መሰለሽ የተረዳሁት ሁላችንም የህይወት የተለያየ ደረጃ አለን አይደለም? ልጆች ነበርን፣ አዋቂ ሆነን፣ ከዛ እኛም አገባን ወለድን ምናምን። እነሱ ደግሞ አያት ነበሩ፣ ልጆች ቤት ውስጥ ምናምን ሲንጫጩብሽ፣ ያ ሁሉ ቤተሰብ እንደነገርኩሽ 20 ምናምን ሰው ሲያስተዳድሩ የነበሩ ሰዎች፣ እናት አባት፣ ቤት ውስጥ የሚያገዙ ልጆች፣ በቃ ጸጥ ይሆናል። በጣም ብዙ ነገር መስራት ለምደሽ እዚህ ሀገር እኔ የተረዳሁት አሁን ምንድነው በእድሜ ከፍ ላሉ ሰዎች ምንም አክቲቪቲ የለም አይደል? ጂም ገብተሽ ምናልባት ጂም መሮጥ ሊሆን ይችላል። በቃ ግን ማህበራዊ ከስራ ምናምን ውጪ ቁጭ ብለሽ ጥልፍ ወይ ምናምን መስራት ወይ የሆነ ነገር ክለቦች የሉም። ባይዘው የተረዳሁት እኔ እንደውም በአንድ ፊቱ የሆነ ማህበረሰብ ያለበት የምትሰባሰቢበት ቦታ ላይ ከሆንሽ ቢያንስ እዛው ከጎንሽ ካለ ሰው ጋር ብዙ ኢንተራክሽን ይኖርሻል። እና እንቅስቃሴያቸው ሊሚትድ እየሆነ ሲመጣ፣ የሚያወሩት ነገር እየቀነሰ ሲመጣ፣ የሚያገኙት ሰው እየተቀነሰ ሲመጣ ወደ ውስጥሽ እየገባሽ ነው የምትሄጂው። ሰው የሚያየው ህይወት ሲወጣ ባንዴ በቃ የሆነ ትንፋሽሽ ሲወጣ ይመስለዋል። ስሎሊ ለካ ውስጥሽ ይሞታል ነው ደግሞ እውነቴን ነው እየዘጋሽ ነው የምትሄጂው። እና በጣም አዘንኩኝ። በቃ እኛ እዛ ሆነን እነሱ እዚህ ሆነው ወይ እዛ መተውም አይመችም። ስደት ለትልቅ ሰው አይመችም። እዚህ መተሽ አንቺ ደግሞ ህይወትሽን ትተሽ ምንድን ነው የምታረጊውና በጣም በቃ ጨነቀኝ። ከዛ ግን ከወንድሞቼ ጋር ምናምን ተመካከርንና ምልሽ ሁሉም በየራሱ ህይወት ነው የሚኖረው። ግን በተሻለ መጠን ለቤተሰብ ጊዜ መስጠት ያስፈልጋል። ካለሽ ሰዓት የሆነ ነገር መተሽ አየት አርገሽ ተነጋግረሽ በየቀኑ ምን ውስጥ እንዳሉ ማወቅ ያስፈልጋል። ያንን ካላደረግን ባዶነት ይሰማቸዋል፣ ዋጋ ያጣሉ። በቃ ምን ዋጋ የለኝ፣ ምን አረጋለሁ፣ ብኖርስ ምን አረጋለሁ፣ እንደዛ ተስፋ መቁረጥ አይነት ስሜት ውስጥ ከገባሽ የላይፍ ድራይቭሽ ይቀንሳል። እውነት ለመናገር እንኳን መጣሁ ነው ያልኩት። በረታች እና በጣም እግዚአብሔርን በጣም አመሰግናለሁ። ትልቅ እርግጥ ልጆቼ ላይ ያጎላለሁኝ እኔ እዚህ ስገኝ፣ ግን እዚህ ደግሞ በመሆኔ የእሷን ብርታት ሳይ በጣም ደስ ይላል። በጣም የሚገርመው ነገር ግን ሁሉ ቦታ የምትደርሽ ሴት ነሽ። በእውነት ይሄ ትልቅ ምሳሌ ከባድ ነው እውነት ለመናገር። እኔ ምልሽ በትምህርት ቤት ሲወራ ሳንድዊች ጄኔሬሽን ይሉናል የኛን አይነት ሰዎች። ከላይ ቤተሰቦችሽን ከታች ልጆችሽን። እውነትም ሳንድዊች ለማን ነው ምኖረው እስከምትይ ድረስ ራስሽን ትታያለሽ፣ እንደውም ትታይዋለሽ።
ይሄን ነገር ባይዘው ሼር ማድረግ ፈልጋለሁ። እንደውም የሚገርምሽ ሮባል ነበር ኦሪጂናል ስኬጁላችን ለኢንተርቪው በጣም በጉጉት እንድጠብቀው ያደረገኝ ይሄንን ፔኔን እንደውም ለሰው ሼር ማድረግ ፈልጋለሁ ብዬ ነው። ግን አጋጣሚ ዛሬ መለሳለሁኝ ወደ ቶሮንቶ እና እንኳንም ጊዜ አግኝተን አወራን እና ወድቄ ነበር አላልኩሽም? እና እግሬን ያው ቁርጭምጭሚቴ ላይ ስለነበር አክሲደንት የነበረብኝ የዛ ፔን እንዳይሰማኝ ጉልበቴ ላይ ጫና ስለማድረግ እግሬን ማመም ጀመረኝ ማለት ነው። ስለዚህ ፊዚዮቴራፒ እዚህም አደርጋለሁኝ። ከዛ ደግሞ ማሳጅስቲ ይሄንን እንዲፍታታልኝ እግሬ ብዬ እኔ ሄድኩት ለሪላክሴሽን ነው። ግን በቃ ይሄ ሪፍሌክሶሎጂ የሚሉት አይነት አለ እንደ መርፌ ኦልሞስት ፕሬዠር ፖይንትሽን ነርቭሽን ምንሽን ያንን ሁሉ ነው አድሬስ የሚያደርገው። እና ልጅቷ ማሳጅ እያደረገችኝ ስቅ ብዬ ነው ያለቀስኩት። እኔ ራሴ ግራ እስኪገባኝ ድረስ ይሄ ሁሉ ፔን እኔ ውስጥ ነበር እንዴ ብዬ ግራ እስኪገባኝ ድረስ። ለምን እኔ እስከማውቀው ድረስ ጤነኛ ነኝ ብዬ ነው ማምነው። ወክ እያረኩኝ ነው የሄድኩት። አታዳምጪውም ራስሽን ማለት ነው። አይገርምም? ነገርኩሽ እኮ የሳንድዊች ጀነሬሽን ያልኩሽ እየቀለድኩ አይደለም። ወደ ላይ ስታስቢ ወደ ታች ስታስቢ እዚህ ጋር ራስሽን ትረሻለሽ። እና ይሄ ሁሉ ምን ሆኛለሁ እስከምል ድረስ ማለት ነው። በቃ በጣም እና ለራሴም አዘንኩ። የሆነ ነገርም የሞትኩ ሁሉ መሰለኝ እውነት ለመናገር። ግን አይ ሴድ ኖ የፈለገ ቢዚ ብንሆን ለራሱ ለጊዜ መስጠት ያስፈልጋል። ምክንያቱም አንቺ ከሌለሽ ወደ ላይ የለም ወደ ታች የለም። አንቺም የለሽም። እና ደግሞም ጠንካራ ሰው ነኝ ብሎ የሚል ሰው ሳያስበው ነው የሚወድቀው። ለምን መጎዳትሽን እንኳን ለማገናዘብ ጊዜ የለሽም ለራስሽ የምታዳምጭበት። በጣም አዘንኩኝ የእውነት። ግን ደግሞም በመምጣቴም ልጅቷም ጋር በመሄዴ በጣም ደስ አለኝ። ምክንያቱም ያ ባይሆን ኖሮ ይህንን ማወቅ አልችልም ነበረ። የበለጠ ጉዳት ውስጥ ደርሼ ወይ ስትሮክ ወይ የሆነ ነገር ሳላስበው የሆነ ነገር አጋጥሞኝ ነበር ማለት ነው ራሴን የማገኘው ብዬ። እንደውም ምን አሰብኩ ብታምኝም ባታምኝም በእጇ ይሄንን ፕሬዠር ፖይንቴን አንገቴን ምናምን እንደዚህ ስትነካኝና ሲያመኝ መጀመሪያ ተይኝ ሁሉ ልላት ነበር። አልቻልኩት። በኋላ ላይ ግን ሳስበው እግዚአብሔር ሆይ አልኩኝ፣ አንተ እስከሆንክ የምትዳብሰኝ የእውነት መታ አትነካኝ፣ በሰው አይደለም የምትሰራው፣ እንኳንም ለዚህ በቃ ይህንን አጋጣሚ ሰጠህኝ ብዬ በጣም ደስ አለኝ። በጣም እና ለሰው እንዳልኩሽ ምንድነው እኔ ማሳሰብ የምፈልገው በጣም ኢምፖርታንት ነው ለሰዎች መድረስ። ቤተሰቦቻችን በጣም ኢምፖርታንት ናቸው ለኛ፣ ወላጆቻችን፣ ልጆቻችንም እንደዛው፣ ማህበረሰብሽም እንደዛው። ግን አንቺም የዛ አካል ነሽ። ብዙ ጊዜ ራሳችንን ከዛ አውጥተን አሁን ይብን ማህበረሰብ ስንል ማህበረሰብ ነው እንጂ ማየው እኔ እዛ ውስጥ መኖሬን እረሳዋለሁ። ፖይንት ነው ያነሳሽው እውነት። እና አንቺም ሳትኖሪ ማህበረሰብ በመትዩ ፋብሪክ የለም። በጣም ማንሳትሽ ደስ አለኝ። በጣም ብዙ በስደት ላይ የሚኖሩ በተለይ እህቶቻችን፣ ወንድሞቻችን ቤተሰብን ለማገልገል ቤተሰቤን ለማገዝ ነው የሚሉትና መቼ ነው ለራሳቸው የሚኖሩት? እንዴት ነው ባላንሱንስ የሚሰሩት? ገባሽ? እሱንም ማሳሰቡ ይጠቅማል ብዬ ስላሰብኩኝ ምክር ቢል አድርገሽ ለፊያ ቤተሰብ ለመርዳት ብሎ የሚሰቀል ብዙ ሰዎች አይቻልም። በጣም ብዙ ሰው ሳያገቡ ሳይወልዱ ወይም ደግሞ ለራሳቸው የሆነ ነገር ሳያዘጋጁ እዚህ ቤተሰብ ወንድም፣ እህት፣ እናት፣ አባት ሲያቋቁሙ ራሳቸው ባክ ነው የቀሩ ሰዎች ብዙ። እኔ እንደዛ እንደውም እውነት ለመናገር አልገጠመኝም። ካነሳሽው አይቀር እንደው ባላንሱን እንዴት አድርገው ይስሩት ብሎ መምከሩም ጥሩ ነው ብዬ ነው ማስታወስ። ባላንሱ ከዚህም መምጣት አለበት። እዚህ ያለ ሰው ያለው ኤክስፔክቴሽን ውጪ ካለው ሰው ጋር ውጪ ያለ ሰው ደመና ላይ ወይ የሆነ ተንሳፏ አይደለም የሚኖረው። በጣም ብዙ ሰዓት ለፍቶ ከልጆቹ ጉሮሮ ቀንሶ የሚያደርገውን ነገር የሚያደርገው ከስንት ሀስል በኋላ ነው። እና ከሰው የምንጠብቀው ነገር መቀነስ አለብን። ምንሽ እዚሁ ባለሽ ነገር አንቺ የራስሽን ነገር መፍጨርጨር፣ ሁሉም ባለበት ሀገር ሀስል አለበት። እና ያንን መረዳት ለምን የፈለገ ለአንቺ ሰዎች ቢደርሱልሽ አንቺን ላለማስከፋት ብለው ሊሆን ይችላል። ግን እነሱ የሚያልፉበትን ነገር እዚህ ሆነሽ ምንም አታውቂም። እና ያንን ኤክስፔክቴሽን መቀነስ እንዳልኩሽ እኔ እግዚአብሔር ይመስገን አም ብሌስድ እንደዛ በመሆኑ። ግን አሁን ደግሞ የተረዳሁት ምን እንደሆነ ታውቂያለሽ? ያው ገንዘብም ቫልዩ እየቀነሰ ሲመጣ ምን ሲል ሀብትም ኖሮሽ በኋላ እጅሽ ላይ ያለው ነገር ምንም ላይ ያደርግ ሁሉ ይችላል አይደለ? እንደ ጊዜው ደግሞ እና አንዳንዴ ደግሞ እንደዚህ ሲሆን አንቺ የተሻለ ሁኔታ ላይ ካለሽ ደን ደግሞ መድረስ አለብሽ።
እነሱ ከኔ ምንም አይፈልጉም ምናምን ተብሎም ሊቀመጥም የሚቻልበት ጊዜም አይደለም። አሁን ባይዘዌ መተሽም እንደልብሽ ያለውን ነገር አብረሽ ተካፍለሽ የምትሄጅበትም ጊዜም አይደለም። አይተን ማለት ነው። አይተሽ አይነሽ ተከፍቶ ካስፈለገ ማገዝ ምትፈልጊ ከሆነ ደግሞ መታገዝ አንቺ ደግሞ የሚያስፈልግሽ ከሆነ ለመታገዝ ክፍት መሆን ኦፕን መሆን ያስፈልጋል። መተጋገዝ there is no such thing እኔ እስከሚገባኝ ድረስ እዛ ያለ ሰው ተመችቶታል እዚህ ያለ ሰው ተመችቶታል የሚባል ነገር የለም። ሁኔታዎች ናቸው ዛሬ ያለሽበትን ነገር ወደ አልሆነ ነገር የሚቀይሩት እና ለዚህ ጥሩ ነገር ምን ግልጽ የሆነ ኮንቨርሴሽን ውይይት ያስፈልጋል። እንዳይሰሙ ልጆቼ እንትን እንዳይሉ ብሎ ወላጅ መደበቅ የለበትም። ልጆችም አባቴና እናቴን ወይ ቤተሰቦቼን እንዳላስጨንቅ ብለው ለራሳቸው ብዙ ነገር ውጠው መሰቃየት የለባቸውም። ያለሽበትን ሁኔታ ሰው ከተረዳ መተጋገዝ ትችያለሽ እና እንደዛ ተደርጎ ማይገፋ ቀን የለም አይደለ? እንደሱ ነው መሆንም ያለበት። መተሳሰብ፣ መተጋገዝ በጣም እውነት ቁልፉ እሱ ነው። በጣም ቤትም የሚቆመው በምሰሶ ተደጋግፎ ነው እንጂ አንድ እንትን ብቻ ብታረጊው በአንድ በኩል ይወድቃል። እና ደግሞ እንዳልኩሽ ቤተሰብ የሀገር መሰረት ነው። ጥሩ ቤተሰብ የጠነከረ ቤተሰብ ሲኖር ነው ሀገርም የሚኖረው። ልጆችም የሚታገዙት በዛ ጥላ ስር ነው። ያ ነገር ከፈረሰ ማህበረሰብ እንደፈረሰ ቁጠሪው። እና እኔ በጣም ኢሞሽናል ነኝ እንዲህ አይነት ነገር ላይ ግን እግዚአብሔር ይመስገን በምንችለው ነገር እንበረታለን። በጣም ትልቅ ፖይንት አነሳሽ። የእውነት ሀሳብ ነው። እንደው ቀረ የምትይው ሀሳብ ካለ ለአንቺ እድሉን ልስጥሽና እናጠናቀቃለን ማለት ነው። ቀረ የምለው እውነት ለመናገር ምኞቴን መናገር ካልሆነ በስተቀር ያው እየኖርን ነው የምናየው ሁሉን ነገር አይደለም። በቃ ሰላም ያለበት ዓለም ቢሆን ደስ ይለኛል። የሰው ልጅ ከኔነት ወጥቶ ወደኛ የሚል አስተሳሰብ ቢሄድ በጣም ደስ ይለኛል። ራስን መጥቀም እንዳልኩሽ ተገቢ ነው። ቢኮዝ ራስሽን ጎድተሽ ሰውን ልትጠቅሚ አትችይም። ግን ደግሞ በጣም በራስ ላይ ብቻ ፎከስ ሲኖር ሌላ ጋር ደግሞ እንደምታጎዲ ያን ማስተዋል ያስፈልጋል ብዬ አምናለሁ። በተለይ ኢትዮጵያ በጣም ብዙ ጥሩ ነገር አላት። ከባህል የተለያዩ እምነቶች፣ ቋንቋችን፣ አለባበሳችን፣ ምግባችን፣ የጤና ስርዓታችን ምኑ ተዘርዝሮ አያልቅም እና ወደኛ ማንነት ተመልሰን ለዓለም ምሳሌ የምንሆንበት ጊዜ ነን። ድሮም ነበርን፣ ወደፊትም ይሄ ነገር ሞር ጎልቶ እንዲቀጥል እና በተለይ በስደት ያሉ ብዙ ቦታ ላይ በችግር በየጥጋጥጉ ብዙ አይነት መከራ የሚያሳልፉ ወገኖቻችን አሉ። ከዛ ነገር ተላቀው በሀገራቸው ላይ ደስ ብሏቸው ከቤተሰቦቻቸው ጋር ቢኖሩ እንደ ድሮ ሄደው ተምረው ተመልሰው መጡ የሚባል የኢትዮጵያ አለ አይደለም። ያ ሪያሊቲ ቢመጣ ተመልሶ በጣም ደስ ይለኛል። እና ልጆቼም እኔ መጥተው እዚሁ እናትና አባቴ ወደዚህ ወደዛ ሳልል አብሬያቸው ቤተክርስቲያን እየሳምኩ ስራዬን እየሰራው ምናምን በቃ የምንፈልገውም እሱ ነው። ባይዘዌ ግን እግዚአብሔር ያን እንዲፈቅድና ለሁላችንም እንደዛ አይነት ህይወት እንዲሰጠን እመኛለሁ። አሜን። ይሄ በጣም መልካም ምኞት ነው። እግዚአብሔርም ደግሞ ያሳካዋል። አሜን አምናለሁ። እንግዲህ ፋሲካ እንግዳችን ሆነሽ ከካናዳ ከቶሮንቶ ድረስ እዚህ ድረስ መጥተሽ የኛ እንግዳ ስለሆንሽ እጅግ በጣም አድርጌ ነው የማመሰግነው። በእኔም በተመልካቾቼም ስም እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም አመሰግንሻለሁ። ቅድም ሳስብ ነበረ ከጠንካራ ወንድ በስተጀርባ ጠንካራ ሴት ነው አይደል የሚባለው? ይባላል። ግን ደግሞ ሳስበው ከጠንካራ ሴት በስተጀርባም ጠንካራ ወንድ አለ። ለምን እንደሆነ ታውቂያለሽ? ሴት ልጅ ጠንክራ እንድትሄድ የሚያበረታታ ሰው በራሱ ኮንፊደንስ ያለው ደግሞም ሴት ልጅ ከጠነከረች ወደ ቤቷ እኮ ነው፣ ወደ ሌላ ይዛ አስሮጥ ወደ ቤቷ ነው። ስለዚህ የገባው ሰው ነው እና ከወንድም ጀርባ ቤተሰብ፣ የአንቺ ቤተሰብ አንቺ ዛሬ ያለሽበት ቦታ ላይ እንድትደርሺ ብዙ ኮንትሪቢዩሽን አድርገዋል። ወላጆችሽም ኤቭሪባዲ ማህበረሰብሽ እና ጥሩ ሚስት ጥሩ እናት ነሽ። በጣም ነው የምወድሽ። ትህትናሽ ኢቨን ያኔ ቢቂላ አዋርድ ስቴዲ ሲሸለም አስታውሳለሁ። ቆመሽ የምታይው አስተያየት ወይ መድረክ ላይ ሲጫወት ምን የምትዩ ያ ነገር እኔ ለሱም ፊውል እንደሆነ ይሰማኛል እና ለሀገራችን እንደሱ አይነት ሰው ሲሰጠን አንቺም ደግሞ በራስሽ ሙያ ይህን ስታበረክቺ የእናንተ መደጋገፍ ባይኖር ኖሮ ዛሬ የቆማችሁበት ቦታ ላይ መቆም ትንሽ ሊቸግር ይችል ነበረ። ስለዚህ እርስ በርስ ለምታደርጉት መደጋገፍ ለቤተሰብ ይሄ ካልቸር ምንም አላደል ኢትዮጵያዊነት እንዲያጠነክር ለምታደርጉት ነገር ለአርአያነታችሁ ማለት ነው
ከልቤ አመሰግናችኋለሁ። ነነዚህ በማግኘቴ በጣም ደስተኛ ነኝ። ጎበዝ ሴት ነሽ፣ ጠንካራ ነሽ፣ በብዙ መልኩ አይቼሻለሁኝና ያንን ቀላል ነገር አይደለም። እግዚአብሔር ያክብርልኝ። ሁላችሁም ፕሮዳክሽን ቲምሽም ቤታ ሁሉ ነገራችሁ ከመግባት ከቡናው ሽታ ጀምሮ እና በጣም ደስ ብሎኛል። በርቱ፣ በዚህ ቀጥሉ። ሰላም ያገናኘን። ቴንክ ዩ ሶ ማች። እግዚአብሔር ያክብርልኝ። እንግዲህ ተመልካቾቼ ዛሬ ቆይታ ከአምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና ዘና እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ደህና ሰንብቱ።